مرحبا شكرا ياو يتقرارت سلوهن وحسو نيتورك ياسجري سلوهن نونا يسمى ليني دمز يسمى لنت ሁለተኛ ጥያቄ ደግሞ ምን አቅርቦልኛል ከፈቀድክልኝ ይቻላል አብሽር የ6 ዓመት ልጅ ማግባት ሱና ነው ብሏል ረሱል አለይሂ ሰላቱ ሰላም የሚል ጥያቄ ነው ያቀርበልኝና ለዚህ መልስ እየሰማ ነውና እሱም መልካም የ6 ዓመት ልጅ ማግባት ሱና ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም የሚለው ስህተት ነው እንደዛ የሚል ቃል አልተናገሩም እርሳቸው አንድ ሰው በእስልምና ያለው ነገር ምንድነው ሴት ልጅ ለአቅመ ሔዋን ከደረሰች ተክለ ሰውነቷ ከደረሰ ፈቃደኛ ከሆነች ብቁ ከሆነች ለትዳር የዛኔ መብቷ ነው ማግባት ኢስላም ግን ይሄንን በዚህ ዓመት ታግባ በዚህ ዓመት አታግባ ብሎ ያስቀምጠው ነገር የለም በቃ ፈቃዱን ለሴት ልጅ ነው የተወው ነፃ አድርጎ ትቶታል ከፈለገች በ40 ዓመቷ ለምን አታገባ ችግር የለበትም ኢስላም ለምን በዚህ ዓመት አገባሽ ብሎ አላህ የትንሳኤ ግን አይጠይቃትም ብቻ ራሷን ከመጥፎ ነገር ትጠብቅ እንጂ ባልጠበቀችበት ነገር ንስሐ እስካላደረገች ድረስ በዛ ይጠይቃታል ያያቸዋል ስለዚህ ነው ነፃ አድርጎ ነው የተወው ነገር ግን ስለ አይሻ ለማለት ፈልገው ነው እነዚህ ሰዎች ያያቸዋል ስለ አይሻ ለማለት ፈልገው ነው አይሻ ምን አይነት ሴት ነች የሚለውን ሐዲስ ላይ ማየት ያስፈልጋል ምክንያቱም ያ ዘመንና ያሁኑ ዘመን የተለያየ ዘመን ነው የዛሬ 1447 ዓመት በፊት የነበረ ታሪክና ዛሬ የነበረን ያለን የህይወት ታሪክ ማውራት በጣም ትልቅ ስህተት ነው ይሄ ነው ሌላኛው ነገር የሰው ልጅ አፈጣጠር ተክለ ሰውነት ከአደም ጀምሮ እስካሁን ድረስ እየቀነሰ ነው ያለው የአደም አፈጣጠር ስንት እንደሆነ ኢስላም ይናገራል አደም ስንት እንደነበረ ቁመቱ ታውቃላችሁ 30 ሜትር ሰው ነበረ እንደ ዛሬዋ 2 ሜትር ማትሞላ ሰው አልነበረ ነገር ግን ሰዎች ኃጢያትን ባደረጉ ቁጥር ጸጋን እየተነጠቁ ሲመጡ ጊዜ ከተሰጡት ተክለ ሰውነት እየቀነሱ ዛሬ ላይ 2 ሜትር ማትሞላ ትንሽ የሰዎች ሆነ ቀረ አያቸው አይደል ወደፊትም እየቀነሰ ይሄዳል ይሄ ነገር በሂደት ማለት ነው ስለዚህ አደም ስንት ሜትር ነው 30 ሜትር ሰው ነበር በአደም ጊዜ የነበረ ሰውና በአሁን ጊዜ የነበረ ሰው ለትዳር ብቁ ነው ወይ በፍጹም አይደለም አይገናኝም 30 ሜትር ሰውና 2 ሜትር የማይሞላ ሴት መጋባት ይችላሉ አይችሉም በፍጹም ይወጣቸዋል ስለዚህ የዛሬ 1447 ዓመት በፊት የነበሩ ሰዎችና ዛሬ ላይ ያሉ ሰዎች የ9 ዓመት ሰዎችና የዛ ዓመት የ9 ዓመት ሰዎች በፍጹም አይገናኙም 30 ሜትር እንደሆነ አደም ማስረጃ አለው ያው ቡኻሪና ሙስሊም ላይ የተዘገበ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም የአደምን አፈጣጠር ሲናገሩ ምን አሉ خلق الله آدم على صورته طوله 60 ذراعا አሉ አላህ አዳምን ሲፈጥረው 60 ክንድ ነበር አሉ 30 ሜትር ማለት ነው አያችሁ ስለዚህ በአደም ጊዜ የነበረ ህዝብና በኑህ ጊዜ የነበረ እኩል አይደለም በኑህ ጊዜ የነበረና በኢብራሂም ጊዜ የነበረ እኩል አይደለም በኢብራሂም ጊዜና በሙሳ ዘመን የነበረ እኩል አይደለም በሙሳና በኢሳ ዘመን የነበረ እኩል አይደለም በኢሳና በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረ እኩል አይደለም በነብዩ ሰለላሁ ዐለይሂ ወሰለምና በዛሬው ያለው ሰው ተክለ ሰውነት እኩል አይደለም ይሄ ነው ሌላኛው ነገር አይሻ ምን አይነት ሴት ነች የሚለውን ማየት ሐዲስ ላይ ሄዳችሁ አይሻ የወር አበባ የምታይ ወጣት ሴት ነበረች አዎ የወር አበባ የምታይ ወጣት ሴት ነበረች በዚያ ዘመን በ9 ዓመታቸው የወር አበባ የሚያዩ ተክለ ሰውነታቸው ልክ እንደ ወጣት የሆኑ ሴቶች እንደነበሩ ቃል በቃል ራሷ ተናግራለች ሌሎችም እንዲሁ ራሷ ስትናገር ብናለች اذا بلغت البنت 9 سنين فهي امراه አለች በዚህ ዘመን ሴት ልጅ 9 ዓመት ከሞላት እርሷ ሴት ሆናለች አለች ሴት ማለት ነው ከህፃንነት ዓለም ወጥታለች ማለት ነው ሴት ሆናለች ብላ ተናግራለች ለአቅመ ሔዋን የደረሰች ሴት ስለዚህ ወር አበባ የምታይ ሴት ነበረች ታቻ ሲቀጥል ሌላ ሐዲስ ላይ እናታችን አይሻ አቡ ዳውድ በዘገበው ሐዲስ ላይ ስትናገር ምን ብላለች ነብዩ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት እናቴ ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን እየቀመመች ትመግበኝ ነበር ይሄም ነገር ተሳካላት እናቴ አለች ወፈርኩኝ ሰባሁኝ ከዚያም በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር አስገባችኝ ብላ ተናገረች እዛች አለ አይደል ስለዚህ ነው ይሄን እንትን አድርጎ ሲናገር الإمام القاضي ይሄን አስመልክቶ ሲናገር በላለ وكانت شابة እያለ ይናገራል ወጣት ሴት ነበረች አይሻ ብሎ ቃል በቃል ይናገራል ወጣት ሴት ብሎ ገልጿታል ይታቻል ይሄ ነው
እና ይሄን ይመስላል። ይህ ከመሆኑ ጋር ግን አመቱ ላይ ጓግ እያለ ከረበሸ ማንኛውም ክርስቲያን ሰባኪ እንዴት የ9 ዓመት ካለ ይህን ሚዛን መቼም በራስህ መጽሐፍ ላይ ስላገኘህ ነው ልትመዝን የመጣኸው እስላም ላይ እና መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንዲት ሴት ልጅ በስንት ዓመቷ ታግባ የሚል ህግ አለ ብለህ ጠይቀው። ገብቶሃል? ምንም የተቀመጠ ነገር የለም። በዚህ ዓመቷ ታግባ የሚል የለም። ስለዚህ በዚህ ዓመቷ እንዴት ታገባለች ብሎ የመቃወም ሞራል የለውም ማለት ነው። እምነቱ ላይ የሌለው ነገር ገብታችኋል አይደል? ይሄ በዚህ ዓመት ማግባት ይከለክላል ካለ በ9 ዓመት ቢያንስ ከመጽሐፍ አሳየን። ተውና ከኛ ከመጽሐፍ ቢያንስ አሳየን። ልትመዝን የቻልክበት ኢስላምን አንተ ጋር የተሻለ ነገር ስላለ ነውና እስኪ አንተ ጋር ከተሻለ ካለው መካከል ሴት ልጅ በዚህ ዓመቷ ታግባ የሚል ህግ አለ ወይ መጽሐፍ ላይ በሉት። የለም ወፍ። ገብታችኋል አይደል? ይሄ ነው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? በወንድምህ ላይ ትንሽዬ ጉድፍን አይኑ ላይ አይተህ ለማውጣት ከመሞከርህ በፊት በአይንህ ላይ ያለውን ትልቁን ጉቶ አውጣ እያለ ይናገራል። እና ስለዚህ መጀመሪያ እስኪ ይሄ ነገር ከኛ እንዴት ነው ምን ይላል የኛ መጽሐፍ ብላችሁ ብታምሩ እዚህ ጥያቄ ላይ አይደርስም ነበር። እንዳጠቃላይ መጽሐፍ ቅዱስ ላይ ሴት ልጅ በዚህ ዓመት አታግባ የሚል አንዲት ድንጋጌ የለም። እሺ ጥያቄ ያለ ይቀጥል። ሽኩረን አላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አፍwan አንድ ጥያቄ ነበረኝ ለው። እሺ ፀጉር ማበላለጥ እንዴት ነው ከመረጃ አንፃር? መረጃ አንፃር ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም عن القزع የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ከቀዛ ከልክለዋል። قال الإمام النووي وغيره من أهل العلم والقزع معناه حلق الشعر بعضه وترك بعضه. قزع بلو مال الترجمو صقر كفل لاجحو كفل متو الناهي قزع عبارة حكم من دنا كتبارة. قال الإمام النووي أنه مكروه يتتلى نوله هني مثلا حديث انت ميلوس حسو ይሄ ረሱላችን ሰለላሁ ዐለይሂ ወሰለም አንድን ልጅ አይተው ወይ ሙሉን አስረዝመው ወይ ሙሉን አሳጥረው የሚል ሐዲስ አለ። ሶሒህ ይሁን ምናምን አላውቅም። በእርግጥ ምን አድርጎ ሐዲስ ላይ ምን አድርጎ አይተውት ይላል ልጅን እንጃ አላወቅኩትም። እኔ ሐዲሱን ሙሉን አላውቀውም። በእርግጥ ልጁ ግን ደስ ይላል ይሄን ሲያመጡት ሰምቻለሁ። አሁን የተናገርኩት እኔ ኢማሙ ነወዊን የሚናገር የሆነ ሐዲስ ነው። እሱ ምንድነው? ልጁ ሲያዩት ጊዜ ግማሹን መልጥ አድርጎ ግማሹን ትቶታል። ይሄን ነው ነብዩ ሰለላሁ ዐለይሂ ወሰለም ኢንካር ያደረጉበት። ስለዚህ ኢማሙ ነወዊ ይሄንን ነው አምጥተው የተናገሩትና በዚህኛው ሐዲስ ያኛውን ሐዲስ የተረጎሙት። ግን ከዚያ ብሎ ማለት ግማሹን መልጥ አድርጎ ግማሹን መተው ነው ብሎ ተናገሩ። ስለዚህ የፀጉርን ከፊሉን መልጥ አድርጎ ከፊሉን መተው ይሄ ነው ደረጃው። መክሩህ ነው፣ የተጠላ ነው። እሺ ጥያቄ ያለ ይገጥም ያ ጥያቄ ያላችሁ በረከት አሎ አሎ ጥያቄ ያለው አለ? እሺ ብርቱካን ألا تسمعن كلامي ولا؟ السلام عليكم. وعليكم السلام.
እኔ ጥያቄ ባለ ትዳር ነኝና ማሻአላህ ኒካ ከማድረግ መብሩክ ላጤዎች እየሰማችሁ እሸታችን ጥያቄሽ ምንድነው? ኒካ ከማድረጋችን በፊት በሐራም ግንኙነት አልነበረም። እሺ ከዛ ኒካ አይሆንም እያልኩኝ ግዴታ ያው የሁለታችንም እውቀት የለንም። ኒካ ተደረገ ያኔ ምንም ግንኙነት ያኔ ሳንለያይ ማለት ነው አንድ ጋር እያለን። እሺ ከዛ ቀጥታ እሱ ቤት ሄድኩኝ እንደ ጠለፋ ማለት ነው። ከዛ ኒካ ታሰረ፣ ለቤተሰብ ተደውሎ አባቴ ፈቃደኛ ሆነ። ከዛ በኋላ አብረን መኖር ጀመርን። እኔ ወደዚህ መጣሁኝ፣ ወደ አሁን ዱባይ ነው ያለሁት። ከዛ በመሀላችን አሁን ከመጣሁ በኋላ ጸብ ተፈጠረና 3 ጊዜ ፈትቼሻለሁ አለኝ በቴክስት ማለት ነው። እና እኔ ሲጀምር ኒካ እናደርጋለን የሚል ነበር ሀሳቤ። የመጀመሪያው ኒካ አለ ወይ ነው አሁን ጥያቄ። እሺ የታሰረበት ጊዜ የተሳሳተ ጊዜ ነው። ነገር ግን ያን ኒካ አምናችሁበት እስከኖራችሁበት ድረስ ከዚያ በኋላ ፈትቼሻለሁ ቢል ይታሰባል። አሁን ኒካ አለን ወይስ የለኝም? ፈትቼሻለሁ ያለው ስንት ጊዜ ነው? 3 ጊዜ ፈትቼሻለሁ ነው ያለው። በአንድ ቃል ነው 3 ጊዜ ፈትቼሻለሁ ያለው ወይንስ የፍቺ ቃላቶችን እያለያየ ፈትቼሻለሁ አሁንም ፈትቼሻለሁ? አይደለም 3 ጊዜ ፈትቼሻለሁ ብሎ ነው የጻፈው። 3 ጊዜ ፈትቼሻለሁ ብሎ ጽፏል። እንደሱ ከሆነ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ሁሉም ይወርዳል ይላሉ፣ ሌሎች ደግሞ አይ አንድ ነው የሚወርደው ያላሉ። ትክክለኛ አንድ ነው የሚወርደው የሚለው ነው። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይህን ጥያቄ ራሳቸው ተጠይቀው ነበር። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢኒ ጠለቅቱ እምረአቲ ሰላሰን ፈሀል ሊ ረጅዐ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ነዐም ረጅዐሃ ፈኢነሃ ጠልቀቱን ዋሂዳ። አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቀ፣ አንተ የአላህ መልእክተኛ ሆይ እኔ ሚስቴ 3 ጊዜ ፈትቻታለሁኝ በአንድ ቃል እና የመመለስ እድል አለኝ ስላቸው፣ አዎ የመመለስ እድል አለ፣ የፍች አንድ ፍች ነው እና የሚያስይዘው አሉ። ስለዚህ አንድ ፍች ወርዷል በዚህ ንግግሩ። ሁለት ኒካህ አላቸው። ያ ኒካህ ግን እንደገና በትክክለኛው ጊዜ መታደስ አለበት። አሁን ምናልባት ውጭ ከሆነ ያለሽው ተራርቃችሁ ከሆነ አሁን ማደስ ትችላላችሁ ባላችሁበት ሁኔታ። የመጀመሪያው ኒካህ ትክክል ነው ማለት ነው። በተሳሳተ ጊዜ ነው የታሰረው አልኩኝ። ስለዚህ ያ እንዲስተካከል እየነገርኩሽ ነው። እሺ ያሁን በትክክለኛ ነገር ታሰሩበት እንደ ሀይል እስከታደስ። እሺ ስለዚህ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው እሱ? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ የሆነች ለትዳር ያሰብኳት ልጅ ነበረችና ሙስሊም አይደለችም፣ ግን ሙስሊም የመሆኑ ፍላጎት አላት እና እስከምትሆን ድረስ በስልክ ብቻ ማውራት ትችላለህ ወይ? ዳዕዋ አድርግላት ወደ ኢስላም እንድትመጣ። ኢስላምን አምናበት ከተቀበለች እና በኢስላም ላይ ከኖረች እዛኔ ትጋባላችሁ። ካልሆነ ግን ይሄ ልስለምልኝ ምናምን አይነት ነገር ለትዳር ተብሎ ከሆነ ሰዎች የሚሰልሙት አግባብ አይደለም። ሰዎች ወደ ኢስላም እንዲመጡ ስታደርጓቸው ኢስላም ትክክለኛ የነብያት መንገድ መሆኑን አስተምራቸዋቸው። ካልሆነ ለትዳር ተብሎ የሚሰለም ነገር ከሆነ ወደፊት የመጽናት ዋስትናቸው ነገር ለትዳር ወደ ኢስላም ጥሪ አድርግላት፣ ዳዕዋ አድርግላት። ዳዕዋ እያደረኩ ነው፣ ግን ማውራት አይከለከልም። ዳዕዋ ለማድረግ ያክል ከሆነ ጋብዛት። ኢስላም ትምህርት የሚማሩበት ቦታ ሰዎች ምናምን ጋብዛትና ያንን ታዳምጥ። አንተ ደግሞ በስራ ቦታ ላይ ወይ በትምህርት ቤት በተገናኘህበት አጋጣሚ ለብቻ ገንጠል ያለ ቦታ ላይ ብቻቸውን ማውራት እሱ አይቻልም። በስልክም ልክ እንዲሁ ከእንዲህ ወደ ኢስላም ልትጠራት ካልሆነ
ሌላ ወሬዎች እንደዚህ ማውራት ተገቢ አይደለም። እሱ ያን ሁሉ ተጠንቅቀህ ምናምን ወደ እስላም የምትጠራባት መንገድና አጋጣሚ ካገኘህ ወደ እስላም ጥሪ አድርግላት። ልክ እንዲሁ እስላማዊ ትምህርቶችን መጽሐፍቶችን ጋብዛት። ወደ እስላም ከገባች በኋላ የዛኔ በእስላም ላይ መጽናቷን አይተህ ታገባታለህ። እሺ ጀዛካላ አመሰግናለሁ። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ደህና ነህ ወንድሜ? አልሐምዱሊላህ ደህና አለን። አልሐምዱሊላህ። እንትን ጥያቄ ነበረኝ። እሺ ለእናቴ ነበረ ጥያቄው። ትንሽ መርሳት አላት፣ ብዙ መርሳት አላት። ይሰማላ? እና ሰላት መስገድ አልቻለችም። ወቅቱን እንኳን ለይታ አታውቅም። በፊት በደንብ ትሰግድ ነበረ፣ ሰዓቱን ወቅቱን ጠብቃ። ፈተና በህት እንዴት ነው ይሄ ነገር? ሰላት ላይ እኔ እንትን አስገድጄ ምናምን ማድረግ አለብኝ ወይስ በአላህ የምትጠየቅ ነገር እንዴት ነው? እሱን እንድታብራራልኝ ፈልጌ ነበረ። قال النبي صلى الله عليه وسلم رفع القلم عن ثلاث: عن المجنون حتى يفيق، وعن الصغير حتى يكبر، وفي رواية أخرى وعن الصغير حتى يبلغ، وعن النائم حتى يستيقظ. نبينا صلى الله عليه وسلم حديث لا يبنعلو ከሶስት አይነት ሰዎች ብዕር ተነስቶላቸዋል አሉ። ምን ማለት ነው ብዕር ተነስቶላቸዋል ማለት? ለምን ይሄን መልካም ስራ አልሰራችሁም ተብለው አይጠየቁም። ለምን ይሄን ኃጢአት ሰራችሁ ተብለው አይቀጥሉም። አንደኛ መርፎዕ አልቀለም ከተባሉት አካሎች የአእምሮ ህመምተኛ የሆኑ ሰዎች እድሜያቸው ሲሄድ ጊዜ የመርሳት እንትናቸው እንዲሁም ደግሞ ራሳቸውን ያለ መቆጣጠራቸው ነገር የሚመጣበት ጊዜ አለ። ሲያረጁ ጊዜ እንዲሁም ወጣትም ሆኖ ሊሆን ይችላል ወደ እብደት ዓለም የሄደ አእምሮውን የሳተ ሰው ይሄ ሰው የተካለፈ ሸርዕያ ከእርሱ ላይ የሸሪዓ ግዴታዎች ይሄ ሶላት፣ ጾም ምናምን ተነስተውለታል። ለምን አልሰራህም ብሎ አላህ አይቀጣም። አእምሯቸውን መቆጣጠር የማይችሉ ሰዎች ከሆኑ ገብቷቸዋል። ሁለተኛ ደግሞ ህፃናት ልጆች ለአቅመ አዳም ለአቅመ ሔዋን እስኪደርሱ። ሶስተኛ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ በህልሙ እሱ ኃጢአትን ያደርጋል አይደል? ሰው ያ አይጠይቅበትም። እንደ አጠቃላይ እናትሽ የመርሳት ችግር ካለባት አላህ ሱብሓነሁ ወተዓላ በዚህ ነገር አይጠይቃትም። ግን እናንተ ትጠይቃላችሁ። ምን ማድረግ አለባችሁ ከተባለ ማስታወስ። እርሷ የምትረሳ ከሆነ ከጎኗ ሆናችሁ የሶላት ሰዓት ሲደርስ አሁን ሶላት ደርሷል፣ ዙሁር ሶላት፣ አስር ሶላት እያላችሁ አስታውሷት። ይሄን በማድረጋችሁም ከአላህ ዘንድ ትልቅ አጅር ታገኛላችሁ። ስለዚህ ሶላት እንድትሰግድ ዒባዳዋን እንድትቀጥል የህይወቷ ፍጻሜ እስኪመጣ ድረስ ከጎኗ ሆኑ፣ አጅር ታገኛላችሁ ዒባዳ በሰራች ቁጥር። አይ እሺ፣ አመሰግናለሁ። መርሐባ። ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ እንዴት ነህ? ደህና ቆየህ? ዳኝ አልሐምዱሊላህ። እና የሆነች ጥያቄ ሁለት ጥያቄ ነበረኝ እና ብዙ ሰዓት እመጣለሁ አላስገባኝም። ሚስትን ሰው ልጅ ሚስቱን ካገባው በኋላ ተናዶ የሚሆን በሆነ ቴንሽን ሆኖ የሚሆን በጽሁፍ አንዴ ብቻ ፈትቼሻለሁ ቢል ኒካው ይወርዳል? ያው ፈትቼሻለሁ ካለ ኒካው ይወርዳል በጽሁፍ። እሱ እንደ ጻፈው እርግጠኛ ትሆን። ግን ሚስት ከባሏ በስልኩ ቴክስት ስለመጣ ብቻ እርግጠኛ እንዳትሆን ወዲያው ደውላ አንተ ነህ ወይ የጻፍከው ትበለው። ምናልባት አንድ ሰው አንስቶ ቢጽፍበት አይታወቅምና አሁን የኔ የጻፍኩት ብሎ ካረጋገጠ ይሄንን ካረጋገጠች ይወርዳል። ቀጥሎ ደግሞ ሚስቱ እያለው በስልክ ሚስቱ እያለው በስልክ ሚስት የለኝም ብሎ ከሌላ ሴት ቢያወራ እንዴት ይታያል? ኒካ ይወርዳል? ኒካን ለማውረድ አስቦና ነይቶ ከሆነ ይሄን ቃል የተናገረው ኒካ ይወርዳል። ነገር ግን ኒካን ለማውረድ ካላሰበ ኒካ አይወርድም። በአብዛኛው ጊዜ ይሄን የሚሉ ሰዎች ይችኛዋን ለማሳመን ብለው እየዋሹ እንጂ ኒካን ለማውረድ እያሰቡ አይደለም። ምክንያቱም ይችኛዋ ሚስት እንዳለ ካወቀች እንደማትለው ያውቃልና ለዚያ ሲል ይዋሻል።
ስለዚህ ይህ እንደ ውሸት ነው የሚቆጠረው። ኒካን ለማውረድ አስቦና ነይተው ቢሆን ኖሮ ይሄ ቃል ሚስት የለኝም ብሎ የተናገረው የዛኔ ኒካ ይወርዳል። ኒካህ የሚወርደው ሶሪሕ በሆነ ግልጽ በሆነ የፍቺ ቃል ነው፣ ጦላቅ ነው። ፈትቼሻለሁ ካለ ወይም ሚስቴን ፈትቻታለሁ ብሎ ቢያወራ ኒካ ይወርዳል። ነገር ግን ሚስት የለኝም፣ ሚስቴ አልፈልጋትም፣ ሚስቴ ጋር ተለያይተናል፣ ሚስቴ ጋር አብቅቶልናል፣ ሚስቴ ጋር እንዲህ አይነት ቃላቶች ኪናያ ናቸው፣ ቅኔያዊ ንግግሮች ናቸው። ንያ እስካልተቆራኛቸው ድረስ በቀጥታ ኒካውን አይወርዱትም። የፍችን ንያ አድርጎ ከሆነ ሰውየው አስቡ ከሆነ ፍችን በልቡ ይህን ቃል የተናገረው ይዛን ነው ኒካ የሚወርደው። ካልሆነ ግን ሶሪሕ በሆነ ግልጽ በሆነ ቃል ነው ኒካ የሚወርደው ጦላቅ በሚል አላህ ሱብሓነሁ ወተዓላ ይህን አስመልክቶ የቁርአን ምዕራፍ ሁሉ አውርዷል። ሱረቱ ጦላቅ የፍች ምዕራፍ የሚለው ነው። የስለ ፍች ቃል ሲናገር ፍች በሚል ቃል ነው የሚናገረው። ኢዛ ጠለቅቱም ኒሳ ወኢዛ ጠለቅቱም ኒሳ እያለ ብዙ ጊዜ ይናገራል። ወኢን ጠለቅቱሙሁነ ሚን ቀብሊ አን ተመሱሁነ ጦላቅ በሚለው ፍች በሚለው ነው። ስለዚህ ሚስቴን ፈትቻታለሁ ቢል ኖሮ ነው ኒካ የሚወርደው። ይሄኛው ቃል እንደ ውሸት ነው የሚቆጠረው። መዋሸት ራሱ ወንጀል ነው፣ ተውበት ሊያደርግ ይገባዋል ከዚያ ንግግር። ውሸት በኢስላም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢያኩም ወልከዚብ ፈኢነ ልከዚበ የህዲ ኢላ ልፉጁር ወኢነ ልፉጁረ የህዲ ኢላ ናር ወላ የዛሉ ረጅሉ የክዚቡ ሐታ ዩክተበ ዒንደ ላሂ ከዛበን ወዐለይኩም ቢስድቅ ፈኢነ ስድቀ የህዲ ኢላ ልብር ወኢነ ልብረ የህዲ ኢላ ልጀና ወላ የዛሉ ረጅሉ የስድቁ ሐታ ዩክተበ ዒንደ ላሂ ስዲቃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራችሁን ውሸትን ተጠንቀቁ አሉ። ውሸት ወደ ኃጢአት ያመራልና ኃጢአት ወደ እሳት ያመራልና ሰውየው ከመዋሸት አይወገድም ከአላህ ዘንድ ውሸታም ተብሎ እስኪጻፍበት ድረስ። ከዚያም በኋላ ውሸት ይቀለዋል ለዚያ ሰው አሉ። አጋጥሟቸው አያውቁ? ለመዋሸት ምንም ጣጣ የሌለው ሰው አጋጥሟቸው አያውቅም? ምንም ጣጣ የለውም፣ ጉዳይ አይደለም። አንዳንዱ ደግሞ በጣም ይከብደዋል ለመዋሸት፣ ሲጠነቀቅ ታዩታላችሁ። እና ያ ሰው መዋሸትን በተደጋጋሚ አድርጎት ከአላህ ዘንድ ውሸታም ተብሎ ተጽፏል። ከዚያ በኋላ ውሸት ይቀላቸዋል እነዚያ ሰዎች ያሉ ነፍስ ማለት። ከዚያ አስከትለው ስለ እውነተኝነት ተናገሩ። አለይኩም ቢስድቅ አሉ፣ አደራ እውነተኞች ሁኑ አሉ። ፈኢነ ስድቀ የህዲ ኢለል ቢር እውነተኝነት ወደ ጽድቅ ያመራልና አሉ። ወኢነ ልብረ የህዲ ኢለል ጀና ጽድቅ ደግሞ ወደ ጀነት ያመራልና አሉ። ወላ የዛሉ ረጅሉ የስድቁ ሐታ ዩክተበ ዒንደ ላሂ ሲዲቀን አሉ። አንድ ሰው እውነትን ከመናገር አይወገድም ከአላህ ዘንድ እውነተኛ ተብሎ እስኪጽፍ ድረስ። ከዚያም በኋላ ይሄ ሰው እውነት እንጂ ውሸት አይቀናውም በፍጹም አሉ። ብትገድለው በቃ መዋሸት አይፈልግም። አንዳንድ ሰው ይሄ ሰውዬ እውነትን ከመናገሩ ብዛት ከአላህ ዘንድ እውነተኛ ሰው ተብሎ ተመስክሮለት ተጽፎለት። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ በጣም አስቀያሚ ባህሪ ምን እንደሆነ ታውቃላችሁ? ቃለት ኡም ልሙእሚኒን ዓኢሸተ ረዲየላሁ ዐንሃ አብገዱ ልኹሉቅ እንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አልከዚብ። የምእመናን እናት የሆነችው እናታችን አይሻ ምን አለች? ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ አስቀያሚ ባህሪ ብሎ ማለት ውሸት ነው አለች። በጣም ይጠሉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ተናግረዋል። እሺ አሰላሙ አለይኩም ወራህመቱላህ። ታንኪዩ በጣም ነው የማመሰግነው። መርሐባ መርሐባ። እሱ እኔ አንድ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ስታስተምር ጊዜ ስከታተል ነበረ፣ ተቋረጠ ቲክቶክ ላይ ከዚህም በፊት ማለት ነው። ጥያቄ የቂያማ ቀን 150 ሺህ የሚቆሙት ማለት ነው ካጂም አማኝ አንድ ቆሞ ከዛም በኋላ ነው ፍርዱ የሚያገኝ። በዛም ጥያቄሽ ምን አልሽ? የቂያማ ቀን ማለት ነው 150 ሺህ ተቀስቅሶ የሚቆመው ማለት ነው። ሁሉም ነው የሚቆመው ካጂም አማኝም። ከዛም በኋላ ነው ፍርዱ የሚያገኝ። يوم القيامة على المؤمنين كما بين الظهر والعصر አሉ ነብያችን ሰለላሁ ዐለይሂ ወሰለም። የሰው ልጆች በአንድ ሜዳ ላይ ፀሐይ የሰንዘር ያክል ርቃቸው ለ50 ሺህ ዓመት ይቆማሉ ካሉ በኋላ ምእመናንን ግን አወጧቸው። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? የምእመናኖች አማኞች ላይ ግን የትንሣኤዋ ቀን ልክ ከዙሁር እስከ አስር እንዳለችው ርቀት ሆና ታልፍላቸዋለች አሉ። ያ በካህዲያኖች ላይ ነው። ወካነ የውመን ዐለል ካፊሪነ ዐሲራ ይላል። ያ ቀን በካህዲያኖች ላይ በጣም ከባድ ቀን ነው እያለ ይናገራል። አማኞችማ የዛኔ የአላህ እንግዶች ናቸው። በክብሩ በዙፋኑ ስር ያስቀምጣቸዋል አላህ ሱብሓነሁ ወተዓላ። ሰብዐቱን የظልሁም አላሁ ፊ ظልህ የውመ ላ ظለ ኢላ ظሉህ። ሰባት አይነት ሰዎች የትንሣኤ ቀን ከአላህ ጥላ በስተቀር
ሌላ የማንም ጥላ በሌለበት ጊዜ እርሱ ከአርሹ ጥላ ስር ያስጠልላቸዋል አሉ። ከነዚያ መካከል አንደኛው ማን ነው? ኢማሙን ዓዲል ፍትሃዊ መሪ፣ አማኝ ሆኖ ፍትሃዊ መሪ ከሆነ ከነዚያ መካከል ይሆናል። ሁለተኛ ሻቡን ነሸአ ፊ ዒባደቲ ረቢ፣ የወጣትነት ዘመኑን አላህን በመገዛት ያሳልፈው ወጣት ወንድ ሆነ ሴት። ሶስተኛ ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ፣ ልቡ ከመስጅድ ጋር የተንጠለጠለ ሰው። ያ ማለት አምስቱን አውቃት ሶላት ጠብቆ በጀማዓ የሚሰግድ፣ ሴቶችንም ይመለከታል። ሴቶች ቤታቸው ነው የሚሰግዱት። አምስቱን አውቃት ሶላት ቤቷ ጠብቃ እስከሰገደ ድረስ ይሄም እንዳሷንም ያጠቃልላል። ሴት ልጅ ጀማዓ ከፈለገች መስገድ ትችላለች ወይ? ትችላለች። ሶላት አልጀማዓ መስጂድ ዳ መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማ አላህ ሚነል መሳጅድ አሉ። የአላህን ሴት ባሪያዎች ወደ መስጂድ ሄደው መስገድ ከፈለጉ እንዳትከለክሏቸው አሉ። ቅርብ ከሆነ ካለ ሄዳ መስገድ ትችላለች። እና ሌላ ምንድን ነው? አንድ ጥያቄ አለኝ ከዚህ ወጣ ያለ። እሺ አንድ እህት አለችኝ በተደጋጋሚ ወንጀል ሰርታለች ከዚህም በፊት ማለት ነው። ያው ከዚህም በፊት እኔ ያው በሚሰማው መንገድ ተውባ አድርጊ ሲላት እኔ ካሁን በኋላ ተውባዬን አላህ አይቀበልም ብላ ተስፋ ቆርጣ ነው ያለች። ያ ጥፋቱን ደጋግማ ነው ያደረገች። ተውባን ይቀበላል አላህ አሁን ተውባ ካደረገች? አው አላህ ሱብሓነሁ ወተዓላ ወደ እርሱ የሚመለሱ ባሪያዎችን ይቀበላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ የቅበሉ ተውበተል ዐብድ ማ ለም ዩገርግር አሉ። አላህ የባሪያውን ንስሐ ይቀበለዋል ዳረ ሞት ላይ እስካልደረሰ ድረስ፣ እስካልሞተ ድረስ አላህ ይቀበለዋል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ብለው ተናግረዋል። አላህ በቁርአን ላይ ወቱቡ ኢለላሂ ጀሚዐን ይላል። ሁላቸውም ወደ እኔ ወደ አምላካቸው ወደ አላህ ንስሐ አድርጉ ይላል። አሊ ብን አቢ ጣሊብ ንስሐ አድርጉ ብሎ አላህ የተናገረው ሊምርልን ስለሻተ ነውና እንደሚምረኝ እርግጠኛ ነኝ እያለ እየተናገረ እስትግፋር ያደርግ ነበር። እያችሁ እና ልሰጥህ ነው ካለ አምላክ አይዋሽም። አምላክ ሊሰጥህ ነው እጁን ይዘረጋል። እና ልምርልህ ነው ካለ ምህረትን ተማጸነው እንደሚምርልህ እርግጠኛ ሆነህ ጌታዬ ከአንተ ሌላ ማን አለኝ ወዴት እሄዳለሁ ብለህ አልቀስ ከፊት። ወላሂ አላህ መሐሪ ነው። እንደ አላህ ሱብሓነሁ ወተዓላ መሐሪ ነው። ኢነላሃ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል። አላህ ሱብሓነሁ ወተዓላ ባሪያዎቹን ቀን ላይ ያመጹት ሰዎች ለሌሊት ንስሐ እንዲገቡ ይጠብቃቸዋል። ሌሊት ሲያመጹት የነበሩ ሰዎች በቀን ላይ ንስሐ እንዲገቡ ወደ እርሱ ይጠብቃቸዋል በተስፋ። ወደ እርሱ ሲመለሱ በጣም ይደሰትባቸዋል። እሱ የሚጠቀመው ነገር ስላለ እንዳይመስላችሁ፣ ለእኛ ስለሚያዝንልን ነው። አላህ ሱብሓነሁ ወተዓላ ላ ተንፈዑሁ ጣዓቱ ጣዒዒን ወላ ተዱሩሁ ማዕሲየቱል ዓሲን። የጽድቅ ባለቤቶች ጽድቃቸው አይጠቅመውም አምላክን፣ የኃጢአት ባለቤቶች ኃጢአታቸው አይጎዳም አምላክን። ጽድቅ ብንሰራ የምንጠቀመው ራሳችን ነን። አመፃን ብናደርግ የምንጎዳው ራሳችን ነን። አላህ በሐዲስ አልቁድሲ ላይ ሲናገር ምን አለ? ቃለ አላህ ሱብሓነሁ ወተዓላ ፊል ሐዲስ አልቁድሲ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ለማ ዛደ ዛሊከ ፊ ሙልኪ ሸይአን። እናንተ የአዳም ልጆች ሆይ አለ አምላካችን አላህ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም አጠቃላይ የዓለም ሰው እኔን በሚፈራ በአንድ ሰው ልብ ላይ ብትሆኑ ልክ እንደዚያ ሰው ብትሆኑ ሁሉም ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም ቢሆን ማለት ነው። ያኔ በስልጣኔ ላይ የሚጨምርልኝ ነገር የለም ማለት የብነ አደም አለ። ቀጥሎ እናንተ የአዳም ልጆች ሆይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁሊን ዋሒድን ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአን። ከመጀመሪያም እስከ መጨረሻ ያላችሁት ሰዋችሁም ጅናችሁም እንዳለ የዓለም ህዝቦች እኔም በሚያምጽ ሰው ልብ ላይ ብትሆኑ ልክ እንደ ፈርዖን ብትሆኑ ብላችሁ አስቡት። የዓለም ትልቁ አማጺ እሱ ነበር። እኔ ይሄ ከስልጣኔ ቢቀንስብኝ ነገር የለም ማለት። ስለዚህ ሰዎች ጽድቅን ቢያደርጉ ለራሳቸው፣ ኃጢአትን ቢያደርጉ የሚጎዱት ራሳቸው ናቸው። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። ጽድቅን ብትሰሩት ጽድቅ ለራሳችሁ ነው የሚጠቅማችሁ፣ አመፃን ብታደርጉ ኃጢአትን ብታደርጉ ደግሞ ራሳችሁን ነው የሚጎዳችሁ እያለ ይናገራል። ስለዚህ ነው እና ወንጀል በዝቷል ብሎ የሰው ልጅ ከአላህ ሊርቅ አይገባም። ወደ አላህ ነው ሊሸሽ የሚገባው።
الله بالقرآن لا سورة الزمر لا سيناقر قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله كأني كالله زلت تسفات تقرطوا يالي ناكران إن الله يغفر الذنوب جميعا أن يملك أشتها الله أتقالي هاتيات وشن هلو مران لهن النالة الله مهاري وانا أملاكنا الله سبحانه وتعالى ودرسون السحاب يادرقوا باري وشن يمر الله شوان أينا الله بالقرآن لا يسناكر من على وإني لغفار لمن تاب على ولنين السهالة درق باري أن يمر الله تعالى بسورة المائدة لا يمر على فمن تاب من بعد ظلمه وأصلح فإن الله يتوب عليه إن الله غفور رحيم على بهاتيات نفسهم كبدل بهالا كزيا مسها درق راسل الناس تككلت أنا نسهل نتقبلوا لهم أنا مهاري الناس أنهم كن يملك لين نالا ስለዚህ ሰዎች ከኃጢአታቸው ወደ አምላክ ወደ አላህ ንስሐ ካደረጉ እርሱ ይቅር ይላቸዋል። ኃጢአቴ በዝቷልና ብላችሁ ተስፋ እንዳትቆርጡ። ከኃጢአታችሁ መብዛት ይልቅ ያ ኃጢአትን የሚምረው አምላክ ታላቅ ነው። እሺ أسأل الله سبحانه وتعالى أن يغفر لي ولكم. جزاك الله خيرا. وإياكم. يا كالله السلام عليكم. وعليكم السلام. እሱ እንዴት ነው? ዳንኤ አልሐምዱሊላህ። እሺ ጥያቄ አለኝ። እሺ በተራ ጠይቁ። ሱሱ ጥያቄ አለሽ? ከታች ሱሱ አለሽ? የለች መሰለሽ። ጠይቂ የጀመርሽልሽ ጥያቄ ሙስሊም ዘንድ ቁርአንና ነብዩ አለይሂ ሰላቱ ወሰላም የትኛው ነው የበለጠ መወደድ ያለባችሁ ነው የመጀመሪያ ጥያቄ። ማን ነው እንደኛ ለሚያወዳድሩላችሁ? ኢሞ ላይ ቁርአን በምንማርበት ጊዜ ላይ ይሄንን ጥያቄ ተጠይቀን እናንተ ራሳችሁ ንገሩን ስንላችሁ አይ እናንተ መልሱ አሉን። አዳንጂ ያለምንም ጥርጥር ቁርአን ነው። ምክንያቱም لأن القرآن كلام الله وكلامه سبحانه وتعالى صفة من صفاته ቁርአን የአላህ ስብሐነሁ ወተዓላ ንግግር ነው። ስለዚህ ቁርአን نحبه أكثر من النبي صلى الله عليه وسلم ነገር ግን እንዲህ አይነት ውድድር ውስጥ እንትን አትበሉ። ነብዩ ሰለላሁ ዐለይሂ ወሰለምንም እንወዳቸዋለን። ወታቸዋ ከፍጥረት ማንም እርሳቸውን የሚደርስ ማንም የለም። حتى ከመላእክ ቢሆን በላይ ናቸው። እርሳቸው ከአደም ልጆች ሁሉ በላይ ናቸው። ማንም እርሳቸውን የሚወዳደር ፍጡር የለም እዚህ ዓለም ላይ ከአዳም እስከ ዓለም ፍጻሜ ድረስ የሚመጣ ትውልድ ሁሉም ቢጨመቅ እርሳቸውን አይደርስም። ማስረጃ قال النبي صلى الله عليه وسلم أنا سيد ولد آدم ولا فخر وأنا أول من تنشق عنه القبر يوم القيامة ولا فخر أنا آدم ልጆች ሁሉ በላጭና አይነት አነኝ አሉ። ይህን ስነግራቸው ፉከራ ሳይሆን እውነታ ነው አሉ። ፉከራን በጣም ይጠላሉና ከሰው ለየት ብለው መታየትን በጣም ይጠሉ ነበር። ግን እውነታን መናገር ስላለባቸው ይህን ተናገሩ። የሚገርማችሁ ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ከሩቅ ሀገር ከመንግስታት ምናምን ተልከው ሱሐቦች ጋር መተው የትኛው ነው መሐመድ ብለው ካልጠየቁ አያውቁም ነበር። ወታች አላረ ለምን ከተባለ ከህዝብ ተለይተው አይቀመጡም ነበር። አብራቸው ቁጭ ብለው ነበር። جاء اعرابي الى المدينه አንድ የገጠር ሰው ወደ መዲና መጣና ከህዝቦቹ ተልኮ ተወክሎ የመጣ ቃል ነው ስለ እስላም ለመጠየቅ አይኩም ሙሐመድ ጠየቀ። ተመልከቱ የትኛችሁ ነው ሙሐመድ ብዬ ጠይቅኩኝ አለ። ምክንያቱም ለለየው አልቻልኩም። በሁላቸው መካከል ተቀላቅሎ ተቀምጧል። ذاك الرجل ተብዬ ተነገርኩኝ አለ። ያ ሰው ነው እዛ የተቀመጠለት ተብዬ ተነገርኩኝ። رايته مستلقيا ظهره جربه ጣል ከይቶም አገኘው ታረቅ። ነብያችን ሰለላሁ ዐለይሂ ወሰለም በጣም ተዋዱዕ ያላቸው ነበሩ። በጣም ይተናነሱ ነበር። ከዛ ሄደ መጣ ጠየቃቸው። ሰው ስለ እስላም ጠየቀ። መጨረሻው እስልምናን ተቀብሎ ሄደ። ገራሚ ጥያቄዎችን ጠይቆ ስለ አምላክና ስለ ነብያት ጠየቀ። መሰረታዊ የሆኑ ነገራቶች ያንን ሰምቶ ሄደ። እስላም ተቀበለ። እና ምን ልላችሁ ፈልጌ ነው ነብያችን ሰለላሁ ዐለይሂ ወሰለም كفطرة له بلايناتشو ارسال المياكل الا ولكن القرآن افضل من النبي صلى الله عليه وسلم لان القرآن ليس مخلوقا ولا يقال كذلك انه خالق بل يقال انه صفة من صفاته سبحانه وتعالى وصفاته سبحانه وتعالى يعني فرع من ذاته فعلى ذلك فالقرآن افضل من النبي صلى الله عليه وسلم ولكن النبي صلى الله عليه وسلم افضل المخلوقين يفطرة كله بلاجناتشو ارسالشو
حتى هو أفضل عليه الصلاة والسلام من الملائكة ومن جبريل كذلك كما قال ابن عباس. نبي صلى الله عليه وسلم كسو هلو بلاي ناتشو رسالة المستكاكل ما نميلا كملائكم هلو بلاي ناتشو نبياتنا صلى الله عليه وسلم المستكاكل ما نم ملائك إلا تعمل كتاب الله هو لا أنا ملكاتهم والله. እሺ አመሰግናለሁ። እሱ مرحبا. ሁለተኛ ጥያቄ መገረዝ ፈርድ ነው ወይንስ ሱና ነው? ያወራህ ነው አይደል? ለምን ተቆርጫለሽ? ነብያችን ሰለላሁ ዐለይሂ ወሰለም እናመልካቸው። እሺ እኛ የምናመልከው አንዱን አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። እርሳቸውን ግን እንከተላቸዋለን። መከተል ማምለክ አይደለም። እርሳቸው ከአምላክ ዘንድ የሚሰጡትን ትምህርት እንከተላለን። ማንን ነው የምናመልከው? አላህን ብቻ ነው። አላህ በቁርአን ላይ እኔን ብቻ አምልኩኝ እያለ ይናገራል። ወኢያየ ፈዕቡዱን ይላል። እኔን ብቻ አምልኩኝ ይላል። وإياي فارهبون وإياي فاتقون ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن يعبدوني هذا صراط مستقيم. أني بتشا أملكوا يا لي ناكرة نبيات وشملك انده رسول بتشا أملكوا الله يارون يستمرون الله بتشا أملكوا بلوك استمرون نبيات وشمكاكل يسوع كريستوس من على وإن الله ربي وربكم فاعبدوه هذا صراط مستقيم. مسيح من على يأنيم جيتا يأنانتم جيتا أرسو الله بتشانا ونا أرسل ببتشين ينتجزوت يهنو قتتا يوم من جدالات شوية. يا سلام والله نبيات واشتبرت التربتني على تشكونك عندك مسبر لمتونو جن منو يمتابتن على ما قال لسه مسيح الزلال عندك مسبر رج نبي الله عيسى يمتابتن على ما بعندك مسبر قال لزات من على يأنيم جيتا يأنانتم جيتا أرسو الله نوالا تملكتو يفترات كل أملاك أرسو مهون قال لزات كذا سيمتابت على ما من دنو فاعبدوه أرسل ببتشين تجزوت على شو كذا كتر بمن زقه هذا صراط مستقيم يهنا وقت تنجا من قدر على شو قال لك لازم يمتى أجارة أشي يا إندريس محمد بتذكرني اسمه أشي زلك بتذكرني اسمه أشي يا كلا قلت السلام عليكم. وعليكم السلام ورحمة الله وبركاته. أسو أستاذ أنديت نشبه الله أفاهكم أنتي ما تشوف لك سنانشي أيت أفاهنت فيديو لا يقبع አይደለም ደግሞ ያየው አይደል አባቴ ስልኩን ይዞት ወደ ስራ እየሄደ ስለሆነ እኮ ነው። የት ነው ያለሽው? እስኪ አንድ በቪዲዮ ውጭና ቁርአን ትቀሪልናለሽ። እሺ እሺ። አይ አጣጣ እንዲ አሱ አቤት መነጽር በትክክል የሚለበሰው እንደዚህ ነው አይደለ? አይደለም። እና እንደዚህ አዙረህ ልበስ። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። እንደዚህ እኮ አይደለም። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። አዎ። እሺ ሹክራን። ቁርአን ቅሪልን። እሺ አሱዬ ጎበስ ማሻ አሱ ስንት ዓመትሽ ነው? ነገሪያቸው። 5 ማሻአላህ። አንድ ዓመት ጨመረች። በፊት እኮ 4 ነበርሽ አሱ። ታድጋለሽ። ሴፕቴምበር 29 ስለሆነ አልፏል። አሃ ገባኝ። በቃ ሹክራን። አሁን ቁርአን ቅሪልን። እሺ አሱ እሺ ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አርራህማኒ ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. ما شاء الله ما شاء الله. ليلى مكرر لنكوب استعجلش ليلى؟ على وكم؟ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው?
የኔ ከዝን እሱ ጾሬ ልሰራ አለ። ለምን እሱ ያለው እኔ ረሱላህ ወአለይሂ ወሰለም ጾራቸውን ተሰርተዋል አለ። እሱ ደግሞ ልሰራ ያለ ነው። ማነው? ትናንትና ቁርአን የቀራልህ አብዱል መጂድ ጾሬ ልሰራ ያለ። ኦኬ የነብያችን ሰለላሁ ዐለይሂ ወሰለም ጸጉር እርሱን አስመልክቶ የመጣ ሐዲስ አለ። እሱ ምንድነው መሰለሽ? ራሱ كان شعره صلى الله عليه وسلم الى شحمة اذنيه ምንድነው ያደርግልሽ ራስሽ ላይ አበባን አበባ እሺ كان شعره صلى الله عليه وسلم الى شحمة اذنيه የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸው እስከ ጆሮአቸው ጫፍ ድረስ ነበር ይላል። እስከዚያ ድረስ ወረድ ያለ ነበር። واحيانا يصل الى منكبيه በአንድ ሐዲስ ላይ አንዳንዴ ደግሞ እስከ ትከሻቸው ድረስ ይደርሳል ተብሏል። ነገር ግን ይህ እንደ ሴቶች እስኪመሳሰል ድረስ መሰራትን እርሳቸው ከልክለዋል። ነብዩ ሰለላሁ ዐለይሂ ወሰለም ነሃ ረሱላህ ሰለላሁ ዐለይሂ ወሰለም أن تتشبه المرأة بالرجال وأن يتشبه الرجال بالمرأة ሴቶች በወንዶች ወንዶች በሴቶች እንዳይመሳሰሉ ከልክለዋል። ልክ ከሴቶች ጋር የሚመሳሰልን አሰራር ሰው እንዲሰራ አይፈቀድለትም። ነገር ግን ያ ነገር በአንድ እንደዚህ ስር አድርጎ ቢይዘው ወርዶ እንደዚህ እንትን እንዳይል በዚያ መልኩ አሰር ቢያደርገው ችግር አይኖረውም። ከሴቶች ጋር የሚመሳሰል አሰራርን ግን መሰራት ወንዶች ከሴቶች ጋር ሴቶች ከወንዶች ጋር እንዳይመሳሰሉ ብለው ከከለከሉት ክልከላ ውስጥ እንዲገባ ያደርገዋል። እሺ ነግረዋለሁ። እሺ አሱ እኔ ደግሞ ልጠይቅሽ ትመልሻለሽ? ሌላ ጥያቄ አለኝ። እንዴ ለኔ ምድርስ ለማንም ሰው እንዳትናገር። እሺ አንደኛ እናቴ ሕፃን ልጅ አመጣች። ማሻአላህ መብሩክ መብሩክ። ወንድ ነው ሴት? ሴት። ማሻአላህ እህት አገኘሽ ማለት ነው አይደለ? መኝታ ቤት እኮ ነው ያለችው። እኛ ያለንበት መኝታ ቤት ተኝታለች። ላሳይህ? እሺ እሺ። ሕፃን ልጅ ማየት እወዳለሁ። ታሳየን ነው? የእሷ ስም ሩሜሳ ነው። ምንድን ማለት ነው? الرميسة والله العظيم والله أعلم. አታውቅም? አላውቅም። አላህ ይወቀው። እሺ እሺ አሳይን እስኪ እህትሽን ሂጂ። እሺ ኡስታዝ ሰላም አለይኩም። ቆይ አለይኩም ሰላም ወራህመቱላሂ። ሩመይሳ የሚለው እንትን የአነስ ኢብኑ ማሊክ እናት ናት የሚል እንትን አይቼ ነበረ እና አይ ቲንክ والله العظيم አላውቅም። የአነስ ማንም አላውቅም። አላህ አለ። ኦኬ ላሳይህ? እስኪ አሳይን። ጥያቄ ጠይቅሽ። ጥያቄ ጠይቃት። እሺ ጥያቄ ጠይቅሽ። አሊፍ እንዴት ነው የቆመችው? አሊፍ እንዴት ነው የቆመችው? አንደኛው ትርጉም ነው እንደዚህ ናት። እንደዚህ ናት። አላህን ማሻአላህ። ሁለተኛስ ማን ነው የምትወጂው? ረሱላህ ወአለይሂ ወሰለም ሰለላሁ ዐለይሂ ወሰለም። ሶስተኛስ ማን ነው የምትወጂው? አባቴንና እናቴን። ማሻአላህ። አራተኛስ ማን ነው የምትወጂው? አንተን። እሺ አምስተኛስ ማን ነው የምትወጂው? ሁሉንም ሙስሊሞች። ማሻአላህ። ወንድምሽን እሳ መሐመድን ረሳሽው? አትወጂውም እንዴ? ወንድሜንም ትወጂዋለሽ? እህቴንም ሂበቱላህንና አብዱላህን። ማሻአላህ ማሻአላህ። ሂበቱላህን ትወጂዋለሽ? እህትሽ ናት? እህትሽ ናት? አታውቅም እንዴ? ነው አሁን አንቺ ስትነግሪኝ ነው እንጂ እኔ አላውቃትም ከዚህ በፊት። ታውቃታለህ? አውቃለሁ።
ኦኬ በቃ ቴንክ ዩ ሌላ ሰው ይጠይቅ ደግሞ ባይ ባይ ሰላም አለይኩም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ እሺ መርሐባ እሺ ጀነራል ስሱ ጥያቄ አላችሁ ሰላም አለይኩም ኡስታዝ አለይኩም ሰላም ወራህመቱላሂ ወበረካቱሁ አንድ ጥያቄ አለኝ እኔ ሰላምቴ ነኝ እሺ የሰላምኩት ቃን መስጊድ ውስጥ ሳይሆን መስጊድ በር ላይ ብቻዬን ነበር ያሰለሙኝ እና ብዙ ሙስሊም ልጆች ትክክል አይደለም እስልምና በትክክለኛው መንገድ አይደለም እየተቀበልሽው አሉኝ ለምን አንቺ በትክክል የሻሃዳ ቃል ብለሽ ከሆነ ከሰዎችም ሰምተሽ ቢሆን የአንድ ሻሃዳ ይቆጠራል ግዴታ ሰው መኖር አይጠበቅበትም በትክክል ሻሃዳ ሲሉ ሰምታችሁ አብራችሁ ተከትላችሁ ብላችሁ ከሆነ የአንድ ሻሃዳ ይቆጠርላችኋል ችግር የለውም ኦኬ ይሄ ነው ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ አለይኩም ሰላም ወራህመቱላሂ ወበረካቱ እሺ አንድ ጥያቄ አለኝ አሰላሙ አለይኩም አንድ ሰው ለሞተ ለቤተሰቡ ወይ ለእናቱም ለአባቱም ለወንድሙም ቢሆን ማለት ነው ያ ሰው ካለው ነገር ለዛ ለሞተው ቤተሰብ ለእናቱም ለወንድሙም የሆነ ሰው የሆነና ሰደቃ በያገኘበት በየአመቱ አንዴም ሁለቴም ቢሆን ሰደቃ ቢያወጣላቸው ያ ሰደቃ እንዴት ነው የሚታየው ሐራም ነው ሐላል ነው ነው የሚባለው ይቻላል ይፈቀዳል ለሞቱ ሰዎች ነይታቸው ሰደቃ ማድረግ ትችላላችሁ ማስረጃ جاء رجل الى النبي صلى الله عليه وسلم وقال يا رسول الله ان امي قد ماتت فلو اتصدق عنها هل ينفعها فقال النبي صلى الله عليه وسلم نعم وعليك بالماء عند سوى النبي صلى الله عليه وسلم قام تطيقاچ አንተ አላህ መልእክተኛ ሆይ እናቴ ሞታብኛለች ለርሷ በየሰደቃ ባደርግላት ይጠቅማታል ብሎ ጠይቀ ነብዩ ሰለላሁ ዐለይሂ ወሰለም አው ይጠቅማታል ሰደቃ አድርግላት ብለዋል ስለዚህ ለሞቱ ሰዎች ለቤተሰብ ወይንም ለምታውቁት ለማንኛውም ሰው ሊሆን ይችላል ሰደቃ ማድረግ ትችላላችሁ ተቀባይነት አለ እሺ ባረከላሁ ፊኩም አመሰግናለሁ ማሻአላህ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته حياك الله وبياك الله يحييكم نعم والله أول شيء أنا أشكر الله عز وجل ثانيا وأشكرك على موافقتك لا وراه سلافقك أمسجنا الله مرحبا أنا يوانا طياقي ما طيقنا لدي سؤال يلا نعم اسمع تفضل الو اسمع شنو سؤالك تمام وأنا مسلمة جديدة تمام من أسلمت ودا أسرع عندما تنامني هنا أوكي والحمد لله الله سبحانه وتعالى من علي وأن بوزو مالك أو نجار نبرين سلاسل من نجن أهون الحمد لله بوزو نجارو شاك الله هنا متأيك يمفلقوس بإثيوبيا وسط الناتنا እህት አንድ ወንድሞች አለኝ ክርስቲያኖች እሺ ትሰማኛለህ አዎ ሰማሻለሁ alright thank you so ከዛና እኔ ከእንደኔ ብዙ ጭቁጭ በእንት يعني في المعامله كان ليس لديهم معامله جيد سو بعد أسلمت والله تزوجته رجلا ذو القيمة وذو الدين كمثلك أنت وتزوجته كنت صغيرة وما شاء الله علمني إسلام بالطريقة الذي صحي عن القرآن والسنة تمام
أصبحوا أهلي يحاربون زوجي يسبون الدين ويسبون الرسول صلى الله عليه وسلم. زوجي كان يتحمل من أجل المعاملة الناس ود سلمنا اندماتوا سلمنا انديك أبرونا بمعاملة بطرو سبعوينات مالتنا كذا بالنزي يالكو ينوركوين كولت تامة باقبهوي بارات تامتي اندزا منام بالي موته بالي سموتني ሁለት ልጆች ምናምን ጥሎልኝ ነው የሞተው ከዛ ታደግ አሁን እኔ እንዴ ብዬ ለመጠየቅኩስ የፈለኩትና በዚህ እንደነሱ ያረጉኝ ነገርስ በቃ እናቴ ናት ወዳታለሁ የመጀመሪያ ልጅ ነኝ ዲን ስልምና ስላስተማረኝ ካፍርም ብትሆን የራሱ የሆነ ሐቅ አላት ተረዳህ ግን እናኔ በቃ ለመደወል እንደዚህ ፍላጎት የለኝ በቃ አይደለ እንደዚህ እናቴ ናት ብዬ እንደዚህ ምናምን በቃ አንዳንዴ ስራ ሳለኝ እንደ ቤተሰብ ያለኝ አይመስለኝም እና ብዙ ነገሮች ዑለማዎች ሲያወሩ ሲሰማ እና ራንድ ዘምድናውን የቆረጠ ያኒ ምንድነው የሚባለው ይሄ سلحة الرحيم مش هل الله سبحانه وتعالى بزي نجر يطيقنيان اني من عندي نجر نتسلኝ يا الله እናቴ ረግመኝ ነው እንዴ በእናቴ ምክንያት ነው እንደዚህ ያልተሳካልኝ ምናምን እላለሁኝ እና እንደዚህ ማረገኝ አላህ ይጠይቀኛል ዘንባለው ذنوب ያረግበኛል አሐወልኩኝ እህቴ ጋር ያነጋገርኩ ይስላለኝ አንቺስ ሙስሊም አግብተሽ አንቺ እንደዚህ ከኢትዮጵያ እንደዚህ ያረጋሉ ሙስሊሞች ማምን እና ረሱል ሰለላሁ ዐለይሂ ወሰለም በጣም መጥፎ ነገር ትናገራለሽ በጣም ያኔ ትስባለሽ ዲንን ስብ ነው የምታረቀው በጣም የምትሳደበው ይሄ ምክንያት እንድጠላት አረገኝ እህትናዋን ያወኩኝ ግን እንድጠላት አረኩኝ እሷ እናቴን እንደዚህ ያረገች ይያለ ስለምትነግራተኝ ስለ እስልምና እንድጠላ ስለምታርግና ይሄ ነገር ከነሱ ጋር እንድግባባ ከእህቴ ጋር እናትም አባትም አንድናን እናቴንም እህቴንም ይሄ ምክንያት እንድጠላቸው አረገኝ هل هذا ذنوب አገኝበታለሁ እሺ ከሰለማችሁ በኋላ እጃብች باللغة العربية ولا بالأمهرية اي شيء ما تريد انت أنت تفهمين الأمهرية صح؟ لأن بأمهرية عشان إن ليش سوتش إندي ماربات. والله. كسلماتشوا بحالا بيتسوتشاتشوا بديناتشوا عذاب بيرجعوا لينو يشلالو ليش تجمع بنو يتكبروا ملكهم يكريستيان بيتسوتش لينو يشلالو سلمش لي. صحيح. ነገር ግን አንዳንዶች በመስለማቸው ምክንያት አላህን መልእክተኛውን ኢስላምን ከፊታቸው ሊያንቋሹ ሊሳደቡ ይችላሉ በጣም የእናንተ አቋም ሊሆን የሚገባው ምንድነው الإعراض عنهم ከነርሱ ዘወር ማለት አላህ ተዓላ ይላል خذ العفو وأمر بالعرف وأعرض عن الجاهلين ይላል كما ይባኖች ዘወር ብለህ ሂድ ሙሐመድ ይላቸው ነበር وإذا سمعوا اللغو أعرضوا عنه وقالوا لنا أعمالنا ولكم أعمالكم سلام عليكم لا نبتغي الجاهلين على يعني ባሪያዎች ከንቱ ንግግርን ከሰዎች አንደበት በሰሙ ጊዜ أعرضوا عنه كأرسو زور بلو يهيدالو أنا وقالوا لنا أعمالنا ولكم أعمالكم أني راسي هيمانوتي راسي سرال لي أنتم راسي همنتنا راسي سرال له بلو ألفوتين سوت ألوتي هيدالو أنا نا يا الله بارياتش النزينات وعباد الرحمن الذين يمشون على الأرض هونا وإذا خاطبهم جاهلون إذا خاطبهم جاهلون قالوا سلام إيه نا እነዚህ ሰዎች ማህይማን የሆኑ አካሄዶችን ከሄዱባችሁ ያ ማለት እምነታቸውን የሚያንቋሽና የሚሳደቡ ከሆነ እናንተ ወርዳችሁ እነሱ ጋር መሰዳደብ ተገቢ አይደለም አልፋችሁ ይሄን ነገር መሄድ ነው ገብታችኋል አላህና መልእክተኛ የሚሰድቡ ከሆነ መተው ነው ያን ነገር እስኪተው ድረስ ከነርሱ ተዘውራሉ እንጂ ሼክ ጨርሳ እንዴ ኦኬ ያም ሆኖ ግን አልፎ አልፎ የቤተሰብ ሐቅ አለና ዝምድናን አትቁረጧቸው ሰላምታ በሏቸው እንዴት አደርሽ እናቴ እንዴት ነሽ ደህና ነሽ ወይ የዛኔ ሰላም በሏቸው አልፋቸው አንዳንዴ ገብታችኋል ያን ባህሪያቸውን የሚተው ከሆነ ዝምድናቸውን ይበልጥ ትቀጥላላችሁ ነገር ግን መስደባቸውን የሚቀጥሉ ከሆነ ከዚህ ነገር እስኪቆጠቡ ድረስ
አንዳንድ አልፋችሁ ምጥር ያለ ሰላምታ ለውውጥን ብታደርጉ ችግር አይኖረውም። ይሄን ይመስላል። እናቴ አላንጎኒ ናም አሁን መናገር ትችላለሽ። ኦራይት እናቴ እኮ እንደዚህ አፋን እንደዚህ ብላ እንደዚህ ነው መላክ እንደዚህ ነው ምናምን አትለኝም። ግን የአካባቢው ሰዎች እንደዚህ ልጅሽ ሰለመች እንደዚህ ያረገች ይሏታል። እኔ እናቴ ምንም አላልችም፣ ግን እኔ እወዳታለሁ እናቴን። ስልምና አሁንም እንደ በጣም አላህን ማመሰግነውስ ከሰለምኩ በኋላስ ቤተሰብ ዝምድና ምን ማለት ዝምድና ምን يعني الأسرة ما معنى الأسرة على طريقة الإسلام أنا قباي ترده جنني فكر يناتي فكرني كلبي عند أنا بارمين على وراي كرتا أنا بحب يعني أنا أريد واشتاق إليها لأمي أريد أشتاق إليها مهما أنا حولت في قلبي أريد واشتاق إليها، لكن لما أحس هذا الحساس في قلبي مات ما فيش حب. ماذا أفعل؟ كثير مرة أنسى مهما عندي إمكانية أتصل بها وعندي إمكانية أتصل بها ما بقدر. انسي ما مضى، اوكي، انسي ما فات. الآن يعني كلميها واتصلي عليها وزوريها أحيانا ولو بالاتصال، تواصلي معها وسلمي عليها. وإذا كانت هي تحتاج إلى مال وعندك يعني شيء تساعدينها ساعديها به. بارك الله فيك. الله جل وعلا يقول في كتابه فيما يتعلق بالمسلمين إذا كان عندهم آباء وأمهات كفار، قال سبحانه وتعالى في سورة لقمان ووصينا الإنسان بوالديه إحسانا. نعم. حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك ما ليس لك به علم فلا وصاحبهما في الدنيا معروفة. إيه نعم، هذه الآية هي الآية دي جعلتني دائما أتفكر في سورة اللقمان. هي جعلتني إني أنا يعني أخاف إنه الله سبحانه يأخذ روحي وأخاف إني أنا أموت. هذا العلاقة أنت هون عند النقطة بله نبرنا هي دشئيات. أني أوكي إن زال هون إني ودي إثيوبيا لما هيد بفلك እንደምታውቀው የኛ የካልቸራችን ምክንያት ዘመድክ እንደዚህ ነው ሰላም በይ ወቀፊው እንደዚህ ተረዳህ አይደለ? ይሄ ነገሮች እኔ ቤተሰቦቼ ሁሉም አንድ ሙስሊም አይገኝም። ከአማራ ክልል ናቸው፣ ሁሎችም ክርስቲያኖች ናቸው። እዚህ ነው ወደ ሀገሬ ማለሄድበት ምክንያት ሁሉም እሺ ወደ ኢትዮጵያውን ለሄድ ብዬ እናቴና እህቴን ሰላም እላለሁ ብል የአካባቢው ሰዎች ሲመጣ እንግዲህ እንደምታውቀው ሰላም ማለት አለብህ፣ ሂጃብሽን ማውለቅ አለብሽ፣ እንደዚህ ማድረግ ይሄ ነገር እንዳልሄድስ ወደ ሀገሬ አረገኝ። እንደሱ ከሆነ በስልክ ዘይራቸው እህት። ኦኬ በስልክ ዝምድና መቀጠል በስልክም ይቻላል። قال الشيخ እህት ዝምድና ቀጥል በስልክም ቢሆን እሺ። alright الله يفتح لك. شكرا بارك الله فيك. الله يفتح لك. مع السلامة. السلام عليكم أستاذ. عليكم السلام ورحمة الله وبركاته. ሰላም ነው ኡስታዝ? አልሐምዱሊላህ። እኔ የሆነ ጥያቄ አለኝ ኡስታዝ። እንትን ያበሻ መድኃኒት በሸሪያ እንዴት ይታያል? ምን አይነት መድኃኒት ልጅ ያለኝ እሱ እንትን ነው እንደዚህ ከሸሪያ የሚጋጭ ነገር አለ ወይ ምንድነው ምናምን ስለው አይ ይሄኛው እንትን ነው ቅጠል ነው ጥቁር አዝሙድ ምናምን ነው አለኝ። ሐኪም ቤት ሞክሬው ነበር እምቢ ስላለኝ ነው። ጥቁር አዝሙድ ከሆነ ችግር የለውም።
ጥቁር አዝሙድ እና ቅጠላ ነገር ማለት እሺ መድኃኒትነታቸው በተጨባጭ የተረጋገጡ ከሆነ በሰው ልጅ ላይ ጉዳትን የማያደርሱ እሺ ሙራድ ሰላም السلام عليكم لينك سلام الحمد لله دنانك አልሰማሁም ኡስታዝኔ እህት ጥቁር አዝሙድ ከሆነ ችግር የለውም እንዲሁም መድኃኒትነታቸው በተጨባጭ የተረጋገጡ ከሆኑ ሰዎች የሰው የሚጠቀማቸው ከጥቁር አዝሙድ ጋር በሰው ልጅ ላይ ጉዳትን የማያደርሱ ከሆኑ መድኃኒትነታቸው በተጨባጭ በሌሎች ላይ የታወቀ ከሆነ ያን መጠቀም ችግር የለውም እንደ እስላም ሄሎ አስተላቸዋል አሉ አኒ ለመጅኑን حتى يفيق አንደኛ ከአይምሮ ህመምተኛ ሰው እስኪሻለው ድረስ ወደ ንጹህ አይምሮ እስኪመለስ ድረስ የሚሰራው ኃጢያት እንደ ኃጢያት አይቆጠርበት ሁለተኛ وعن الصغير حتى يكبر وفي روايه اخرى وعن الصغير حتى يبلغ ከህፃን ልጅም ልክ እንዲሁ በር ተነስቶለታል ለአቅመ አዳም እስኪደርስ ድረስ ለአቅመ ሔዋን እስኪደርስ ድረስ ምክንያቱም በዚያ ቅጽበት ህፃን ሆኖ እነዚህ ልጆች ጥሩና ደጉን መጥፎውንና መልካሙን ልክ እንዲሁ ደግሞ ጽድቅና ኃጢያትን የሚለዩበት እድሜ ላይ ስላልሆኑ አሁንም አይምራቸውን እየተጠቀሙ ስላልሆነ ሶስተኛው وعن النائم حتى يستيقظ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ የሚሰራው ኃጢያት አይቆጠርበትም ምክንያቱም በዛ ሰዓት አሁንም እሱ አይምሮ ስለሌለ ስለዚህ አይምሮዋ በጠፋበት ጊዜ ባደረገችው ኃጢያት አምላክ አላህ Subhanahu Wa Ta'ala አይጠይቃት አሁን ግን እናንተ በተቻለ አቅም የምታውቃቸው ሰዎች ካሉ ቁርአን እንዲቀራባት ከቤተሰቦች ጋር እንድትገናኝ ይሄን ነገር ጣሩላት የምታውቃላችሁ አላህ ይሽራት ሌላ ጥያቄ አለስ እሺ ኡስታዝ ጀዛከላህ ኸይር ያው ሰው ማየት አትፈልግም ሲጀመር ያው ከቤተሰብ አካል ከሆነ እንግዲህ በግድ ወስደው ማስቀራት ነው ያለባቸው እንዴ ብትለው እሺ ጀዛከላህ ኸይር እሺ ጥያቄ ከሌላችሁ እንውረድ ጥያቄ አለ ይጠይቅ ሄሎ ወአለይኩም ሰላም ሄሎ يلا نزلوهم تحت ሁሱን ናቴ ክርስቲያን ናት ባምባ ላስገባላት ነበር ግን ጠላ ትሸጣለች حرام ይሆንብኛል ወይ ጠላ አትሽጪ ክልክል ነው አስካሪ መጠጥ መሸጥ ብለሽ ምከሪያት ባምባ አስገቢላት ለጥሩ ነገር ተጠቀምበት የምትጠጣው ልብስ የምታጥብበት ምናምን ይሆናል السلام عليكم ሁሱ عليكم السلام ورحمة الله وبركاته የሌላ እምነት ተከታይ ስጋ መብላት ፈቀደ ወይ ይላል አዳምጡሽ የይሁድና የክርስቲያኖች ከሆነ የነሱን ብቻ አላህ Subhanahu Wa Ta'ala ፈቅዷል መስፈርቱ ምንድነው ከተባለ በአላህ ስም ወይ ቢስሚላህ ብለው ካረዱ አለ ምክንያቱም ታረድ ያለበት በአላህ ስም እንጂ በዛት ስለዚህ አምላካችን አላህ Subhanahu Wa Ta'ala فكل مما ذكر اسم الله عليه ብሏል የአላህ ስም ተወስቶበት የታረደ ከሆነ ብሏል لا تأكل مما لم يذكر اسم الله عليه يا الله سم ያልተወሳበት ከሆነ ደግሞ እንዳትበሉ ብሎ ተናግሯል ቢስሚላህ ብለው ያርዱ ይበላል አገራችን ክርስቲያኖች ይሄን ይላሉ ወይ ቢስሚላህ ወይንም በአላህ ስም ይላሉ ወይ ከተባለ አይሉም እስከምናውቅ ድረስ አብረን እየኖርን ስለሆነ ነገር ግን በአረብ ሀገር ያሉ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት በአረብ ሀገር የሚኖሩ አይሁድና ክርስቲያኖች አምላክን አላህ ነው የሚሉት መጽሐፍ ቅዱሳቸው ላይ የአምላክ ስም አላህ ነው የሚለው እነዚህ አካሎች ቢስሚላህ ወይንም በአላህ ስም ብለው ያርዱ ይበላል ከአላህ ስሞች በሌላ ስም ቢታረድ አይበላም እሺ يا كلام الله وبركاته عليكم السلام ورحمة الله وبركاته እሱ ጥያቄ ነበረኝ እሺ አባቴ ክርስቲያን ነው ያኔ ይጠጣል ምናምን ብር ላኪልኝ ይለኛል ብልክ እንዴት ነው የምታየው አስካሪ መጠጥ ለሚጠጣበት ከሆነ አይሆንም አይቻልም ነገር ግን ለምድራዊ ህይወቱ የሚበላው የሚጠጣው የሚለብሰው ከሆነ አግዥው እርጅው ላኪለት
እሺ አንቺ ልከሽለት ያን ነገር ለአስካሪ መጠጥ እንደሚጠጣው እርግጠኛ ከሆንሽ መክረሽው ገስጸሽው የማይቀበል የማይሰማ ሰላም አለይኩም ያን ምን ታደርጋለሽ አንቺ ከቤተሰቦችሽ ክፍል ወንድም ካለ ሰላም አለይኩም ወንድም ካለሽ እህት ካለሽ እነሱን ስጫቸው ሰላም አለይኩም እነሱን ስጫቸውና እነዚህ ሰዎች አባትሽ የሚያስፈልገውን ለምድራዊ ህይወቱ ያሟሉለት ያን ገንዘብ ልከሽላቸው እነሱን አባትሽ የሚያስፈልገውን ጥሩ ነገር ይግዙለት ይሄ ነው እሺ ጀዛኩሙላህ ኸይር ወያኩም ሃሎ ሻአዱናስ ካላችሁ በተራ አስገባችሁ ጥያቄ ከሌላችሁ ልጆች አትላኩሽ አዝሉም ሰላም አለይኩም አለይኩም ሰላም እሱ ሃይ ቁርአን የሚያማልለው ሐፊዞችን ብቻ ነው ወይንስ ሐፊዝ ያልሆኑትን ማንኛውም የሚያመኑበትንና የሰሩበትን ያማልላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ اقرأوا القرآن فإنه نبي صلى الله عليه وسلم حديث اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابها قرآن قرأت رسول تنسى قال لبعض بيتوچو أمالج هنا يمتعل النانو ስለዚህ فكل من آمن بالقرآن واتبعه يكون له شفيعا عند الله يوم القيامة ማንኛውም በቁርአን አምኖ በእርሱ ህግና ስርዓት ሄደ የተከተለን አካል የትንሣኤ ቀን ይመሰክርለታል አምላክ ያላህ ሆይ ይህ ባሪያህ በእኔ አምኖ ነበር አንተ በላከው ቃል እዚያ ይመሰክርለታል ከአላህ ዘንድ እሺ ጥያቄ السلام عليكم السلام ورحمة الله وبركاته እንዴት ነው ኡስታዝ ሰላም ነው አልহামዱሊላህ አፍያ አይንን ተሻለ ጥያቄ ምንድነው ወለድ አገድ ምናምን የሚባለው ነገር እንዴት ይታያል ምን ቤት ላይ ወለድ አገድ ምንድነው ወለድ አገድ ማለት የሆነ ቤት አለ ከመከራየት ይልቅ 1 ሚሊዮን ብር የሚሆን ለዛ ሰውዬ ሰጥቶ ከዛ እዛ ቤት መኖር ያለ ኪራይ ማለት ብሩን የምትሰጠው ለምንድን ነው እሱ ብሩን እሱ ነው ግራ ይገባኝ ወለድ አገድ ጥያቄውን በደንብ መረዳት አለብኝ እሱን ደግሞ ማስረዳት አለብህ እንድንመለስ ዘንድ እሺ እኔ በልቼ ነበር ምን ላድርግ ይላል ተውበት ማድረግ خلاص ተውበት ማድረግ ሰሚ ኮሜንት አትደጋግሙ እሺ ሰላም ሰላም እሺ ሰላም አለ አይሰማ ይሰማል እኔ የምልህ ቁርአን ያለ ቃል ነው አሁን እንደኛ ጀምረን ቁርአን ያለ ቃል ነው ማለት ነው ምናል ቁርአን ያለ ቃል ነው ማለት ነው ምናል እኔ ያለ ካልሆነ ከቁርአን ብሰጥ ክርስቲያን ትሆናለህ ያለ ቃል እንዳልሆነ ብሰጥ ከቁርአን ክርስቲያን ትሆናለህ ክርስቲያን ምንድነው ክርስቲያን ምንድነው ክርስቲያን ምንድነው እኔ ምን ትሆናለህ ክርስቲያን ምንድነው ምን ንገረና መጀመሪያ ንገረን ክርስቲያን ማስረጃ ወጣ የክርስቶስ ተከታይ ማለት እንደሆነ ክርስቲያን ና ክፈት ትልቁ ላይ ነው ክፈት يلا ክፈት ክፈት አይሰማም ይሰማል ክፈት ክርስቲያን ማለት የክርስቶስ ተከታይ ማለት እንደሆነ ከመጽሐፍ ፎሎወር አስከፍተኝ እንጂ አይደለም እኔ ክፍል እሱ ጎንደ ከታች ከፍተላል ንጽር ወንድ ቢያኖርና ክፈትለት ክርስቲያን ማለት የክርስቶስ ተከታይ ማለት ነው ምን መጽሐፍ ቅዱስ ያሳያል የትኛው ምዕራፍና ቁጥር ክፈትልህ መጽሐፍ ያ
ወንድማችን የትኛው ላይ ይክፈትልህ? እዘዘው እኔ አንጣዶ አንተ የእንትን እኔ መጀመሪያ ጠየቁ እና መጽሐፍ ስላልያዝኩ ነው ብለህ ነበር። ወዴት ማታመልጥም። መጽሐፍ ይዘናል እኛ እንከፍትልሃለን። ምዕራፍና ቁጥር ተናገር። ያላ እና ወዴት ምን እንዳትሄድ እሺ መዝገበ ኦርቶዶክስ የሚለውን እስኪ አውጣና ከዛ ያላሳይ መዝገበ ኦርቶዶክስ ና ቆይ ዘግባ ካስና ምዕራፍ ከዛኛው አና ምዕራፍና ቁጥር ስጠን። የትኛው ምዕራፍና ቁጥር ላይ እንክፈትልህ? ናጂ ጎግል እየሄድክ ነው። ብፁዕ ወቅዱስ አቡነ ጎግል ላይ መልስ የለም እና መጽሐፍ ቅዱስ ላይ ታመጣለህ። ከመጽሐፉ ላይ ላመጣልህ ነው ብሎ በላው የትኛው ምዕራፍና ቁጥር ልክፈትልህ? እየጠበቅን ነው። እጅታችንን በላው። ማስረጃ አውጣ ቶሎ በል። ናንጂው አታ ና እየጠበቅንህ ነው። ጊዜ አትፍጭብን። እየጠበቅን ከመጽሐፉ ላመጣልህ ነው። ና ያው መጽሐፉን ይዘናል። ና እንጂ ጎግል ላይ ወላሂ ይፈልጋል። ቶታ የማትወጡት ወጥመድ ውስጥ አትግቡ። ሙስሊሞችን ወጥመድ ውስጥ እናስገባለን ብላችሁ በራሳችሁ እንዲህ እንቅ አድርጌ ነው ዞር አድርጌ ወጥመዱን ነው ይዛችሁ ለመማማር ብትመጣ የተሻለ ነው። ገብታችኋል? ይሄ ከጠይቅና ይመለስልሃል። ጠይቀህ ይሄን ካልሆነ እንደዚህ ክርስቲያን ትቀበላለህ። ጥያቄ ጠይቅ አይደለ? ለመማማር ጠይቅ። ስለ ክርስትና ትጠይቃለህ፣ መልስ። السلام عليكم السوق. وعليكم السلام ورحمة الله وبركاته. እንዴት ነህ? الحمد لله. الو السلام عليكم. وعليكم السلام ورحمة الله وبركاته. ስለ ዘካ ጥያቄ ነበረኝ። ዘካ መቀበል ያለባቸውና መቀበል የሌለባቸው ሰዎች አሉ። ስለዚህ ግልጽ አድርገህ ብትነግረኝ። ዘካ ለስምንት አይነት ሰዎች ነው የሚገባው። ማስረጃ يقول الله سبحانه وتعالى في سورة التوبة إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله. يرينا قرأ إنما الصدقات للفقراء. الصدقة هنا بمعنى الزكاة. زكاة የሚገባቸው ስምንት አይነት ሰዎች እንደሆነ አላህ በዚህ ላይ ይናገራል። አንደኛ للفقراء ለድሃዎች፣ ሁለተኛ للمساكين ለድሃዎች። አረበኛ ቋንቋ በጣም ሰፊ ነው። አማርኛችን ጠባብ ነችና ድሃ ሌላ ስም አለው ወይ? ላ የለውም። ድሃ ድሃ ነው በቃ። እንደ አረበኛ ግን ድሃ የሚለው በጣም ብዙ ቃላቶች አሉት። ፈቂር ምን ይባላል? ድሃ ይባላል። ምስኪን ምን ይባላል? ድሃ ይባላል። ሌላም በርካታ ቃላቶች አሉ። አያችሁ። ነገር ግን እንዴት ነው የምንለየው ታዲያ ከተባለ ፈቂር እና ምስኪን የሚለውን በምሳሌ ልንገራችሁ። ፈቂር ብሎ ማለት ለመለመን ወጥቶ የሚበቃውን እንኳን ሳያገኝ የሚመለስ የሆነ የድሃ አይነት ነው። ምስኪን ብሎ ማለት ደግሞ ለመለመን ወጥቶ የሚበቃውን ያክል አግኝቶ የሚመለስ ድሃ ነው።
ታዲያ የትኛው ነው በጣም የባሰበት? ቁጥሩ 1 ወይስ 2? ማን ነው ይመልስ? በጣም የባሰበት ድሃ የትኛው ነው? ቁጥር 1 ነው ቁጥር 2? ቁጥር 1 ቁጥር 1 አያችሁ። ምክንያቱም የሚበቃውን እንኳን ለማግኘት አልቻለም ይሄ ሰው። ስለዚህ ማን አላህ ኢነማ ሰደቃቱ ሊልፉቀራ አለ። ሰደቃ መጀመሪያ የሚገባው ከማንም በላይ ለፈቂር ነው ለድሃ ነው አለ። ወልመሳኪን ከዚያ በኋላ ይቀጥላል። ስለዚህ አንድ ሰው ሰደቃ ካለው 2 ድሃዎች ቤቱ የሚመጡበት በጣም የባሰበትን ሊያገኝ ያልቻለውን ቀድሞ ይሰጠዋል። ትንሽ ያለው ከሆነ ያንን ይተውና ለዚህኛው ይሰጠዋል ማለት ነው። ለሁለቱም የሚተርፍ ከሆነ ያለው ሰውየው ግን ቀድሞ ለዚህኛው ሰጥቶ ከዛ በኋላ ለዚያኛው ይሰጠዋል ማለት ነው። كذلك الزكاة زكاة ልክ እንዲሁ إنما الصدقات للفقراء والمساكين። ሶስተኛው والعاملين عليها ዘካ የሚገባቸው ሶስተኛው በዘካ ላይ ለሚሰሩ ሰዎች ይላል። ያ ማለት በአንዲት ሀገር ላይ ለምሳሌ ያለች ቢሮ ከፍተው የሙስሊሞችን የሀብታሞችን ድሃ ሰብስበው ለድሃዎች የሚያከፋፍሉ የሆኑ ሰዎች ካሉ በዚያ ላይ ተቀጥረው የሚሰሩ ሰዎች ድሃዎች ከሆኑና ለዘካ የሚገባቸው ከሆኑ ለእነርሱ ራሱ ይሰጣቸዋል። ወልሙአለፈት ቁሉብሁም ልክ እንዲሁ ልባቸው ለሚላመዱ ማለት እስልምናን አዲስ ተቀብለው ሊሆን ይችላል ከቤተሰቦቻቸው ንብረታቸውን የተነጠቁ በርካታ ይኖራሉ አይደል? ለእነዚያ ሰዎች ይሰጣሉ። كذلك الذي يألف الإسلام እስልምና ጥሩ አመለካከት የሚኖረው የሆነ አካል የለም እንዴ ወፍርቃቢ ልክ እንዲሁ ከባርነት ቀንበር ነፃ ለመውጣት እየጣሩ ያሉ ሰዎች ዘካ ይገባቸዋል። በፊት የባርነት ዘመን ነበር አይደለም? አሁን ላይ አልহামዱሊላህ ቀርቷል። ያንን የባርነት ቀንበር ነፃ ለማውጣት ኢስላም በጣም በርካታ ቦታዎች ላይ ህግጋቶችን አውጥቷል። ለባሪያዎች ነፃ እንዲወጡ ስጧቸው እያለ ዘካ ወስኖላቸዋል አላህ። በዛን ጊዜ ለምሳሌ አንድ ባሪያ ካለ ከአለቃው ጋር ይስማማል። 50 ሺህ ብር አምጣና ከባርነት ቀንበር ነፃ ታወጣለህ ራስህ ሊለው ይችላል። ያ ባሪያ ሰርቶ ያችን ገንዘብ አሟልቶ ከባርነት ቀንበር ራሱን እንዲያወጣ አላህ ይሄን ህግ አስቀምጦላቸዋል። ከባርነት ቀንበር ራሳቸው እንዲያወጡ። በዚህን ጊዜ ከባርነት ቀንበር ራሱን ነፃ ለማውጣት እየደከመ ያለው ሙስሊም ካለ ለዚህ ሰው ይሰጡታል አላህ Subhanahu Wa Ta'ala ሰጡት ከባርነት ቀንበር ራሱን ያወጣ ዘንድ ይሄ ይገባዋል ዘካ ታቻል። ቀጥሎ ምን አለ? ወልጋሪሚና ለብድርተኞች በአካባቢህ ብድር ያለበት ሰው ካለ ዘካ ይገባዋል ያስወስደው። ወፊ ሰቢልላህ በአላህ መንገድ ላይ የታገሉ ላሉ ሰዎች ለሙጃሂዶች ይሰጣል። ወብኒ ሰቢል ለመንገድ ልጆች መንገድ ልጅ ማለት ሙሳፊር ማለት ነው። ከደሴ ወደ አዲስ አበባ እየሄደ ያለ መንገድ ላይ የትራንስፖርት የለኝም ማለት ይሄ ሰው ዘካ ካለ የዛን ጊዜ ለዚህ ሰውዬ ይገባዋል ስጠው። እብነ ሰቢል ማለት እነዚህ ናቸው። ስለዚህ ለነዚህ ለስምንት አካሎች ዘካ ይገባቸዋል። ልጅቷ ያሰበችው ይመስለኛል ከቤተሰብ አካል የሚገባቸውና የማይገባቸውን ለማለት ሊሆን ይችላል። ይሄንንም በዚሁ መንገድ እንናገር። ከቤተሰብ አካል ዘካ የሚገባቸውና የማይገባቸው አሉ። የማይገባቸው ልንገራቸውና ከዚህ ውጭ ላሉት መስጠት ትችላላችሁ። ለእናትና ለአባት ዘካ ይገባቸው። ለእናትና ለአባት ለምን ከተባለ ከራስህ ከምትበላው ገንዘብ የመስጠት ግዴታ ስላለብህ ለነሱ የዘካ ሳይሆን ከራስህ ከምትበላው አቅሙ ካለ መስጠት አለብህ። እናትና አባት እንዲሁም አያቶች እንዲሁም ልጆች የልጅ ልጆች ያ ነው ለነዚህ የመስጠት ግዴታ አለበት። እንዲሁም ወንድም ለእህቱ የመስጠት ግዴታ አለበት ዋጅብ ነው። የታቻለ ነው አቅሙ ካለው መስጠት አለበት። እህት ለወንድሟ ስላ የለባትም። ወንድም ለእህቱ ግን አለበት። የታቻለ ዝም ብሎ በከንቱ አይደለም። አምላክ አላህ Subhanahu Wa Ta'ala ወንድ ልጅ የእህቱን ሁለት የሴቶችን ሁለት ድርሻ ይወሰድ ያለው አንደኛው ድርሻ የእህቱ መንከባከቢያ ስለሆነ ነው። አንደኛው የእህቱ መንከባከቢያ ስለሚሆን ነው። የታቻለ እንደተጋላይ ይህ ነው። ከዚህ ውጭ ላሉት ላጎት ላክስት ምናምን የዘካ ገንዘብ መስጠት ትችላላችሁ፣ ይፈቀዳል። እሺ ጥያቄ ለቀጥል። እሺ እሱ አመሰግናለሁ። እና ደግሞ ዘካና ሀዲያ እንደሚለያዩ ሁሉ አንድ ሰው ለምሳሌ እኔ አሁን እናትና አባቶች ኑሮኝ የቲም ሳልሆን ደሃም ሳልሆን ግን ደግሞ ከኔ የተሻለ ሰው ዘካ ብሎ ቢሰጠኝ ብቀበል ሐራም ይሆንብኛል ወይስ ማለት ሀዲያ ብሎ ቢሰጠኝ ኖርማል ነው? ዘካ ብሎ ቢሰጠኝ ግን ለኔ እንዴት? እሺ ሀብታሞች ከሆነ ያለው ለምሳሌ ከአረቦች ጋር ልትኖሩ ትችላላችሁ። እነሱ ደሃ ብለው የሚያስቡት ከበታቻቸው እየሰራ ያለን ሰው ነው። በዛ አካባቢ ደሃ ላይኖር ይችላል። ከበታቻቸው ለሚገኘው ለዚህ አካል ይሰጡታል።
የዛኔ ቢቀበል ያኛው ተገቢ ባይሆንም ራሱ እንደ ስህተት አይቆጠርም ወይም ችግር የለውም መቀበል ይችላል። ጌታቸውን በእርሱ ላይ የዘካ ግዴታ የሚሆንበት ከሆነ ደግሞ አስቦ ያንን ያለበትን ዘካ ይሰጣል ማለት ነው። ይሄን ይመስላል። እሺ ጥያቄ አለ? ጥያቄ ያላቸው የገባችሁ ሰዎች ከሌላችሁ እንውረድ። እሺ ወሱ እሺ ጎፈር ለክስት ዘካ መስጠት ይቻላል ወይ? አዎ ይቻላል። ጎፈር አለ? ሄሎ ጎንደሬው ነው እንዴ? በቃ አይ መነዘሩ ሸፈነኛል። ያምር ሰላም አለይኩም ሶ አለይኩም ሰላም ወራህመቱላሂ ሰላም አለይኩም ወአለይኩም ሰላም አይሰማችሁም? አይሰማም? ይሰማል። አሎ ኧረ በፈጠረ አሎ ባላህ ወርዶት አሎ ባላህ ወርዶት አሎ ባላህ ወርዶት አሎ ባላህ ወርዶት። እሺ ጥያቄ ከሌላችሁ አትላኩ ልጆች። ከአንዋሮች ሌሎች ጥያቄ ከሌላችሁ አትላኩ። እሺ መግባት የሚፈልግ ክርስቲያን ካለ አስቀድሟቸው። ቁጥር ዛፍ ሌላው ደግሞ ሂብራይስቱ ቃል ላይ ሐኒፍ የሚለውን ቃል ስፔሻሊ ዘ ትሩ ሪጅን የሙስሊም ብሎ የፈታው ቦታ አለና ሌላም ቦታ ስጠይቅ ሌላ መልስ ነበር የተሰጠኝና አንተ እስቲ ብታብራራልኝ። ሐኒፍ የሚለው المائل من الباطل الى الحق ከሐሰት ወደ እውነት የተዘነበለ ማለት ነው። ስለዚህ እዚያ ቦታ ላይ ሃይማኖት የሌለው ምናምን ብለው ይሄ ተረጉም እንትሩ ላይ ሐሰተኛ ሃይማኖት ሐሰተኛ አምላክን የማይቀበል ማለት ነው። አምላክ የሌለ ሲል ጊዜ እውነተኛ አምላክን የማይቀበል ወይንም ሐሰተኛ አምላክን የማይቀበል ከሁለት አንዱ ነው የሚሆነው። ሐኒፍ ማለት ደግሞ ሐሰተኛ የሆኑ አማልክቶችን የማይቀበል የሆነ ማለት ነው። ኢብራሂም አለይሂ ሰላም ሐኒፍ የተባለበት ለዚያ ነው። በጊዜው የነበሩ ሐሰት የነበሩ አማልክቶችን ሁሉ ያልተቀበለ ያ ولكنه مال الى الحق والأمة يزنبنا المائل من الباطل الى الحق يدعى حنيفا او حنفي. መጠየቅ ይችላሉ? ይቻላል። እሺ ዳና እኔ ተሻለ ዳና ነኝ ይቻላል። ለምንድነው አላሁ አክበር እያላችሁ ሰውን ብትገሉት? ለእሱ ልጠይቅ ብዬ ነው። ሃይማኖታችሁ ይፈቅዳል ወይስ ሰውን ለመግደል ወይስ ምንድነው? ትናንት በሱዳን ጦርነት ላይ ሰውን እየገደሉ አላሁ አክበር ይላሉ። ምንድነው እናንተ አላህ ግደል ነው የሚሉት ወይስ ከዚህ ጋር ይገናኛል ወይስ አላህ አክበር ምንድነው? ምን ማለት ነው? እሺ መልሱን አዳምጥ። ይከበራል እናንተ ያለ መልሱን አዳምጥ። ጠየቀርላ አዳመጥኩ። እሺ የታደርገና መልሱን አዳምጥ። እሺ አላሁ አክበር ማለት ነው ከሚለው እንነሳና ከዚያ በእስላም ግድያ
ምንድነው ወደሚለው እንመጣለን። አላሁ አክበር ማለት አላሁ አክበር ሚን ኩል ከቢር ታላቅ ተብሎ ከሚታሰቡ ነገራቶች ሁሉ ታላቅ የሆነ አምላክ ነው ማለት ነው። ዛትን ወሲፈትን በማንነቱም በምንነቱም ከሁሉ በላይ የሆነ ታላቅ የሆነ አምላክ ማለት ነው። እሱ ከፍጥረታት ጋር በፍጹም የማይወዳደር ከሁሉ በላይ ታላቅ የሆነ ማለት ነው። አሁን ግድያ በኢስላም የሚለውን እንምጣ። በመጀመሪያ ልታውቁ የሚገባው ነገር በኢስላም ሰውን መግደል ኃጢአት ነው። ማስረጃ يقول الله سبحانه وتعالى في سورة الإسراء ولا تقتلوا النفس التي حرم الله ያችና ያከበርኳትን ነፍስ አደራ እንዳትገሏት እያለ አላህ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም كذلك لا يحل دم امرئ مسلم إلا بإحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعة አንድ ሰው መግደል በኢስላም የዓለምን ሰው እንደ መግደል ያክል ነው ኃጢአቱ ከአላህ ዘንድ። ሰው ነው ያልኩት፣ ልብ በሉ። አማኝ ከሃዲ አላልኩም። ሰው አላህ በቁርአን ላይ ይህን ሱረቱል ማኢዳ ላይ ሲናገር ምን ይላል? من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል ከእኔ ዘንድ አለ አላህ። የአንድን ሰው ነፍስ ከሞት የታደገ የዓለምን ሰው ነፍስ ከሞት እንደታደገ ይቆጠራል አለ አላህ። ሰው ነው ያለው፣ ልብ በሉ። ናስ ማለት ሰዎች ማለት ነው። ሰውን የገደለ ሰው የዓለምን ሰው እንደገደለው ከእኔ ዘንድ ይላል። ወጣቻው። ስለዚህ ነው ታዲያ በቁርአን ላይ ስለመገዳደል የሚያወሩ አናቅጾች አሉ። እነሱ ምን አይነትን አካል ነው ወደሚለው እንምጣ። ባጭሩ በኢስላም ሊጋደልህ የመጣን አካል ያን ብቻ ነው ከራስህ ለመከላከል የምታደርገው ሂደት፣ እርሱ ጂሃድ ይባላል፣ ትግል ማለት ነው። ይህን ይናገራል ቁርአን። አዎ አላህ በሱረቱል በቀራ ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏቸውን ተጋደሏቸው አለ። ሰላማዊ ከሆኑስ በፍጹም አይገደሉ። ወላ ተዕተዱ አለ አላህ፣ ወሰን እንዳታልፉ አለ። ምን ማለት ነው ወሰን እንዳታልፉ ማለት? ያልነኳቸውን ያልተጋደሏቸውን እንዳትነኳቸው ማለት ነው። ወላ ተዕተዱ ኢነላሃ ላ ዩሂቡል ሙዕተዲን፣ አላህ ወሰን አላፊዎችን አይወድምና አለ። ወሰን አልፈው ንጹሃንን የሚገድሉ ሰዎችን በጣም ይጠላቸዋል አላህ። ያችሁ ስለዚህ ሊጋደል የመጣን አካል እንጂ ሰላማዊ የሆነን አካል መግደል በፍጹም አይፈቀድም። የሌላ እምነት ተከታይ አይሁድና ክርስቲያን የሚሆኑ ማንም ሊጋደሉ እስካልመጡ ድረስ ጫፋቸውን እንዳትነኩ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ኃጢአቱ ምን ያክል ነው ብላችሁ ከጠየቃችሁ ገነትን አያትም ጭራሽ ይሰው ንጹሃኖችን የገደለ ማስረጃ قال النبي صلى الله عليه وسلم من قتل معاهدا لم يرح رائحة الجنة ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላን እምነት ተከታይ የገደለ የገነትን ሽታ አያገኛትም ማለት ገነት አይገባም ብቻ አይደለም ሽታን ራሱ አያገኝም ይሄ ሰው። ታዲያ ስለዚህ በኢስላም ምንድነው ከተባለ ሊጋደሉ የመጡ ሰላምን አንፈልግም አይኛ መጋደል ነው የምንፈልገው ብለው ጦር ያነሱን አካል እስከስታ የመታ አይቀበልም ኢስላም። ገብታችኋል አይደል? ሊጋደል የመጣን ሰላማዊ ያልሆነን አካል እኔ ሰላምን አልፈልግም በቃ በጠብጣለሁ ያለን አካል የዛኔ ትጋደላለህ፣ ትከላከላለህ ከራስ። ገብታችኋል? ይሄ ነው ኢስላም በጣም ሰላምን ይሰብካል። ጂሃድ እንዳውም ትልቁ የሰላምነት መገለጫ እንደሆነ ታውቃላችሁ። አንድ መንግስት ሰላም በጠብጣለን የሚሉ ኃይሎችን ለመዋጋት ወይንም ከነርሱ ከህዝብ ለመከላከል ብሎ ሰራዊትን ቢያዘጋጅ ሰላምን እያስጠበቀ ነው ወይንስ ምንድነው የምንለው? ሰላምን እያስጠበቀ ነው። ወታደሮች የምን መገለጫ ናቸው? ሰላምን የሚያስጠብቁ ናቸው እኮ። የሌላ ጠላት አካል እዋጋለሁ ብሎ የሚመጣን አካል ለመከላከል ወታደር ቢያዘጋጅ አንድ መንግስት ሰላምን እያስጠበቀ ነው የምትሉት? ኢስላም ላይ ሲሆን ለምንድን ነው ጓም የምትሉት? በኢስላም ያለው ይሄ ነው። ሊጋደሏችሁ የመጡ አካሎችን ብቻ ነው አለ ኢስላም። ወታቻው አለ ሊጋደሉ የመጡን አካል ወቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። ሐታ የሚገርማቸው ተጋደሏቸው የሚለው ሙስሊሞችን ካፊር ብቻ አይደለም። አንድ አይነት አድርገው ካፊርን ብቻ ሳይሆን ሙስሊምም ሆኖ ራሱ ጋደላለሁ እንታለ ተጋደሉት ይላል አላህ። الله بسورة الحجرات لا يمنع له وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فأت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين على
ወኢን ጣኢፈታኒ ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁማ አሉ። ከምእመናን የሆኑ ሁለት ጭፍሮች ቢጣሉ በመካከላቸው አስታርቁ። መጀመሪያ ለአምላክ አላህ አስታራቂዎችን በጣም ይወዳል። እሺ አንታረቅም ብሎ አንደኛው ጭፍራ በሌላኛው ወሰን ቢያልፈስ ተጋደሉት ያንን አለ። ሙስሊም ቢሆንም አየህ አይደለ? ተጋደሉ የሚለው ከሃዲያኖችን ብቻ አይደለም። ሙስሊምም ሆኖ ሰላምን አልፈልግም በጠብጣለህ የሚል ካለ እርሱንም ተጋደሉት አለ። ለምን? ሰላምን ለማስፈን ሲባል። ሰላም አልፈልግም የሚልን አካል መዋጋት ሰላምን ከማስፈን ነው። ይታል አይደለ? ፈቃቲሉ التي تبغي አለ። ያችን ወሰን የምታልፈዋን የምእመናን ጭፍራ ብትሆንም ተዋጓት አለ። حتى تفيء الى امر الله ወደ አላህ ትእዛዝ ወደ ሰላም እስክትመጣ ድረስ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በናሉ لا تتمنوا لقاء العدو وسلوا الله العافيه አደራችሁን ከጠላት ጋር ተገናኝታችሁ መገዳደልን እንዳትመኙ ይልቁንስ በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። ይሄ ነው በቃ ኢስላም። ነገር ግን እንጋደላለን ብለው ከመጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ወደ ኋላ እንዳትሸሹ አሉ ጠላት ይታል። فإن أبوا أنቢ ካሉ ግን ጦርነትን እንጂ አንፈልግም ካሉ فلا تتولوا አሉ አደራ ጀርባቸውን ሰጣቸው እንዳትሸሹ አሉ። فإن الجنة تحت ظلال السيوف ወጋለሁ ብሎ የሚመጣን አካል የዛኔ ስርዓት ማስያዝ ገደነውና ገነት ከሰይፍ ስር ትገኛለች ብሎ ተናገሩ። ልብ በሉ። ከምን አይነት ሰይፍ ስር? እዋጋለሁ ብሎ አጠቃለሁ ብሎ የመጣን አካል መከላከል። የዛኔ ብትሞቱ መስዋዕት ብትሆኑ ወደ ገነት ነው የምትሄዱት አሉ እንጂ ሰላም የሆነን አካል ሄዶ ጫፉን መንካት አይቻልም በኢስላም። ይሄን ያደረገ ሰው ካለ ሙስሊም ነኝ ብሎ አላሁ አክበር እያለ የገደለ ሰው ወላሂ እስላምን አይወክልም። ይሄ እስላምን አይወክልም። እስላም ይሄን ያዘው። በሱዳን ላይ የተደረገ ያለ አንዱ አማኝ ሌላውን ምናልባት የሌላውን ተከታዮች ከሆኑ ይሄንን ሙስሊሞች የሚቃወሙት ነገር ነው። ንጹሃንን ሰው እንዲገድል ኢስላም አይፈቅድለትም። ወታቸዋል አይደለ? በየትኛውም ዓለም ይሁን ይሄን ይመስላል። ይህ ከሆነ በመጽሐፍ ቅዱስ ላይ እግዚአብሔር ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል፣ ሽማግሌን ግደሉ ይላል። የሚገርምህ ኢስላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ሴቶችን እንዳትገሉ ይላሉ፣ ሽማግሌ እንዳትገሉ ይላሉ፣ ህፃናትን እንዳትገሉ ይላሉ። እግዚአብሔር ግን በዚህ ተቃራኒ ሴቶችን፣ ሽማግሌን፣ ህፃናትን ግደሏቸው ይላል። ማስረጃ ላሳየህና አውጥቼ ያውና ማስረጃ እገዛ መጽሐፍ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። በቀሉን የሚያሳየው ህፃናቶችን በመግደል ነው። ተመልከቱ። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ህፃን፣ ብላቴና፣ ሴቶችን ግደሏቸው እያለ ነው። ሴቱን፣ ብላቴናውን፣ ህፃኑን ግደል። እዚህ አማሌቃውያን እስራኤላውያንን መንገድ ላይ ጠብቀው መተዋቸዋልና እኔ በቀላለሁኝ አለ። ያም በበቀል በማን ላይ ተወጣ? በሴቶች ላይ። ሴቶችን ግደሏቸው አለ። ህፃናቶችን ግደሏቸው። አይሻልም? ሌላ ልጨምርላችሁ? ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ግደሏቸው አለ። ሽማግሌን፣ ሴቶችን፣ ህፃናቶችን ግደሏቸው። ሌላም በርካታ ቦታ ላይ አለ። እግዚአብሔር ይሄ ብቻ አይደለም። ባመጹት ጊዜ ሰዎችን የሰው ስጋ ያበላቸው ነበር። ሙሉ አሳያችሁ። ያመጹትን ሰዎች ከሚቀጣበት ቅጣት መካከል አንደኛው ምንድነው ከተባለ የሰው ስጋ የልጆቻቸውን ስጋ ማስበላት። እግዚአብሔር ምን አለ? እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ አለ። ባትሰሙት የማይሰሙትን ሰዎች እንዴት እንደሚቀጣ እንመልከት። እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። ቅጣቱ ምንድነው? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አለ። የልጆቻቸውን ስጋ ያስበላቸዋል። አንሰማም ካሉት ተመልከቱ፣ በዚህ ይቀጣቸዋል። ታዲያ ያስበልቷቸዋል ወይ ከተባለ አዎ
ያው በደንብ አድርጎ እግዚአብሔር አስበልቷቸዋል፣ ቀጥቷቸዋል። እኔያን ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት ይላል። ተመልከቱ፣ ሁለት ሴቶች ናቸው። ታሪኩን ልንገራቸው። እነዚህ ሁለት ሴቶች እግዚአብሔር ረሃብ ይለቅባቸዋል በዚያች ሀገር ላይ። ያው ቅድም እንደተናገረው በዚያ በረሃብ ምክንያት ልጆቻቸውን ሊበሉ ይስማማሉ። ዛሬ ያንቺን ልጅ እንብላና ነገ የኔን ልጅ እንበላለን ተባብለው ተስማምተው እሺ ተባብለው ከዛ ዛሬ አንደኛዋን ልጅ ቀቅለው አብረው በልተው ነገ ነይ እንጂ አምጪ እንብላ፣ ነገ ነይ እንጂ አምጪ እንብላ ስትላት እዛ እምቢ ብላ ሸሸገቻችኛዋ በሚቀጥለው ቀን። ተመልከቱ ምን እንደሆነ። በሰማርያም ታላቅ ራብ ሆነ ይላል። እነሆም የአህያ ራስ በ50 ብር፣ የአህያ ጭንቅላት ማለት ነው። የአህያ ራስ ይበሉ ነበር። የአህያ ራስ የአህያ ጭንቅላት በ50 ብር ገብቶ ማለት ነው። ከነዋጋው አስቀምጦታል መጽሐፍ ቅዱስ። የእርግብን ኩስ የጎሞር 8ኛ የሚሆንበት በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉስ በቅጥር ላይ በተመላለሰ ጊዜ አንድ ሴት ጌታዬ ንጉስ ሆይ እርዳኝ ብላ ወደ እርሱ ጮኸች። ወደ ንሱ ጋር መጣ እርዳኝ ብላ ጮኸችበት፣ ልትከስ ነው። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁኝ አላት። ከአውድማው ወይንስ ከመጥመቂያው ነውን አለ። ንጉሱም ምን ሆነሻል አላት። አሁን ሊሰማት ነው። ልትከስ መጣ ነው ሴትየዋ። እርሷም ይህች ሴት አለች ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ከዚያስ በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። እየከሰሰች ነው። ትላንትና ልጄን በቀቅለን በልተናል፣ ዛሬ ደግሞ እንብላ አምጪ እንጂ ልጅሽን ስላት እምቢ ብላ ካደች። በዛው እንዴት ይሄ ይሆናል? ልበላ ፈልጋለሁ ልጅ ታምጣ ነው። የኔ ልጅ ትላንትና በልተናታለን። እግዚአብሔር ካመጻቸው ልጆቻቸውን አስበላቸዋለሁ አላቸው፣ አስበላቸው። ይሄ ልጃቸው እስላም ላይ መታቸው። እስልምና ገዳይ ነው፣ እስልምና ለሰው ጨካኝ ነው። ለአንድ አይነት ጨካኝ እስላም ላይ የለም። እስላም ላይ እንዲህ አይነት ጨካኝ የለም። የሰውን አስክሬን ብታገኙ እንኳን ያን ብትሰብሩ በህይወት እንዳለ እንደሰበራችሁ ነው ኃጢያቱ ብሎ ይናገራል እስላም። ከስሩ عظم الميت ككسر حي كما قال النبي صلى الله عليه وسلم። እንዳጠቃላይ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሏቸው የሚለው እዚህ ጋር ነው ያለው። የዛ ብዛታችሁ ጋር በእስላም ያለው ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ህፃናትን፣ ሽማግሌ እንዳትገሉ ነው ያሉት። በእስላም መገዳደል የሚለውን አንቀጽ ስታዩ ጊዜ ሊጋደሉ የመጣችሁን አካሎች ብሎ አላህ መስፈርት አስቀምጧል። خلاص ይሄን ከዚህ ውጭ የለም። ጥያቄ ያለው መቀጠል ይችላል። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እኔ ጥያቄ ነበረኝ። እሺ፣ ክርስቲያንና ሙስሊም አብሮ መጣትና መብላት እንዴት ታያል? አብሮ መጠጣትና መብላት ከእስላም ጋር በማይጋጭ መንገድ እስከሆነ ድረስ ችግር የለውም። ለምሳሌ ጎረቤት አሉን በል፣ አንድ ሙስሊምና አንድ ክርስቲያንን እንውሰድና በዚያ ምሳሌ እንስጥ፣ የሚፈቀድና የማይፈቀዱ ነገራቶች። አንድ ክርስቲያን ጎረቤት ለምሳሌ ቁርስ ሰርቶ ቢጋብዝህ፣ ምሳ ሰርቶ ቢጋብዝህ፣ ራት ሰርቶ ቢጋብዝህ ያ ምግብ ኖርማል ምግብ እስከሆነ ድረስ ችግር የለውም። ያ ማለት ለአምልኮ ተብሎ የተሰራ እስካልሆነ፣ የበዓል ቀን ተብሎ የተሰራ እስካልሆነ ድረስ ልክ ኖርማል ምግብ ቁርስ፣ ምሳ፣ ራት ብለን እንደምንጠራቸው እንደዚያ ከሆነ የዛኔ ስጋ ነክ እስካልሆነ ድረስ ችግር የለውም። ፉል ሰርቶ ጋበዘህ ሂድ ብላ ችግር የለውም። ሽሮ ገብቶ ጋበዘህ ሂድ ብላ ችግር የለውም። ስጋ ከሆነ ግን መስፈርት ከሆነ ነው። አላህ በቁርአን ላይ ሲናገር በሱረቱል ማኢዳ ላይ የመጽሐፉን ሰዎች ምግብ ለእናንተ ፈቅጄላችኋለሁ ካለ በኋላ መስፈርቱን ሱረቱል ማኢዳ ላይ ያስቀመጠ። ምን አለ? ፈኩሉ ሚማ ዚክረ ስሙላሂ ዐለይህ፣ የአላህ ስም ተወስቶበት የታረደ ከሆነ ብሎ አለ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይህ አለ። ቀጥሎ የአላህ ስም ሳይወሳበት የታረደ ግን እንዳትበሉ ብሏል። ያ ነው። ነገር ግን ይሄ ክርስቲያን ከሙስሊም ሱፐርማርኬት ሄዶ ስጋ ገዝቶ ከሙስሊም ሱቆች ገዝቶ ስጋ ሰርቶ ቢጋብዝህስ ችግር የለውም። የዛኔ ብላት ትችላለህ። እርሱ የሚያርደው ከሆነ ግን ከአላህ ስሞች በሌላ ስም በርዳ አይፈቀድም። ይህን ይመስላል።
የኛ ምግብስ ተፈቅዶላቸዋል ወይ ከተባለ ከበሉ ተፈቅዶላቸዋል። አላህ በቁርአን ላይ ወጣዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ ተፈቅዷል ከፈለጉ አብላቸው ብሏል። ይሄ ነው። እሺ ሰላም